ጀምሮ እስከ 14 ያለውን እናነብና እንቀጥላለን ትምህርታችንን። ምዕራፍ 7 ቁጥር 11 ጀምሮ የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምፅ የተነሳ አየሁ። አውሬቱ እስክትገደል አካሏም እስኪጠፋ ድረስ በእሳት ለመቃጠል እስክትሰጥ ድረስ አየሁ። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸው ዕድሜ ግን እስከ ዘመንና እስከ ዘመን እስከ ጊዜ ድረስ ረዘመ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለውም ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛት፣ ክብር፣ መንግስት ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። ምዕራፍ 7 ወደ ኋላ ነው አንድ ሁለት ደቂቃ ሪማይንድ ለማድረግ በዳንኤል በብልጣሶር በመጀመሪያው ዓመት ላይ ዳንኤል ያየውን ራእይ ነው የጻፈልን። አራቱ የአረባዊ ሰማይ ነፋሳት ከአራቱ አቅጣጫ በታላቁ ባህር ላይ ሲናወጡ አየው። ከዛም ደግሞ አራት የተለያዩ እንስሳቶች ወጡ ነው የሚለን። እያንዳንዳቸው እንስሳቶች ደግሞ ማን እንደሆኑ አይተናል። እነኚህ ከመጀመሪያ ጀምሮ የአሕዛብ ዘመን ጀመረ የምንለው ከባቢሎን መንግስት ጀምሮ ነው። ወይ ደግሞ የመጨረሻው ያቺ የእስራኤል መንግስት ወደቀች ካልንበት ወደ ባቢሎን ተማርኮ ሲሄድ መቅደሱ ከፈረሰበት ጊዜ ጀምሮ ያለውን ጊዜ የአሕዛብ ዘመን ነው የምንለው። የጀመረበት የባቢሎን ወይ ደግሞ የአይሁድ አሕዛቦች ምድርን ከእስራኤል መንግስት ወስደው ማስተዳደር የጀመሩ እስካሁን ድረስ በዛ ውስጥ ነው ያለ ነው። ባይዘው በዛ መንግስት እንትን ውስጥ ነው አሰራር ውስጥ ነው ያለ ነው። እንደዛ የጀመሩበት ነው። አራቱ አውሬዎች ደግሞ አውሬ ብሎ የጠራበት ምክንያት ብለናል። እግዚአብሔር እነኝን መንግስታት እነኝን ኢምፓየሮች ሊያያቸው የነበረው እንደ አውሬ ነው የሚል ቃል ብለን ነበር። በተከታታይ አንዱ አንዱን እየተካ ሲመጣ ነው ያየነው። መጨረሻ ላይ ግን ከነሱ በኋላ የመጨረሻዋ በተለይ የምታስፈራ አውሬ ብሎ የተናገራት አለች። ከሷ ደግሞ ከጭራሽ መልኳ ራሱ እንደ ነብርም አይደለችም፣ እንደ አንበሳም አይደለችም፣ እንደ ሌላም እንደ ንስርም አይደለችም። የሁሉንም መልክ ድብልቅልቅ ያለ መልክ ያላት በጣም የምታስፈራ አውሬ ብሎ ያችን አውሬ ጠቅሶልናል። ያቺ አውሬ ደግሞ ሮምን ለማመልከት ነው ብለናል። ለዳንኤል እንኳን በጣም ኮምፕሊኬትድ የሆነ ነገር ነው። ምክንያቱም ከዘመነ ፍጻሜ ጋር የተያያዘ በጣም ግልጽ ያልሆኑ ብዙ ነገሮች ስላሉ ነው ዳንኤል እቺ አውሬ እቺ ነች ብሎ እንኳን ሊጠቅስ ያልቻለው ብለናል። ስለዚህ ከሱም ጋር ብቻ ደግሞ ከዛች የምታስፈራ የመጨረሻው አውሬ ደግሞ ላይ ሌላ ጭራሽ ቀንድ ወጣ። እሱ ደግሞ ጭራሽ አፍ ያለው ቀንድ ነው ይናገራል ብለን አየን። እሱም ደግሞ ምናልባት ሮም ትገዛቸው ከነበሩ ከእነኛ ምናልባት የመንግስታት ህብረት ቁጥራቸው 10 ሊሆን ከሚችል የመንግስታት ህብረት ምናልባት እየተመሰረቱ ያሉ ነው ተብሎ ይባላል። አንዳንድ ጊዜ ደግሞ ገና ሊመሰረቱም ይችላሉ። እኔ ምንድነው ማለፍ አልፈልግም። አንዳንዴ በጣም አጥብበን ይሄ ነው ማለት ስለማልፈልግ ነው። ግን ወደዛው አካባቢ ነው ብዙ የመጽሐፍ ቅዱስ አስተማሪዎች የሚስማሙት። ወደዛው አካባቢ የሚነሳ ሮም ቀድሞ ትገዛቸው ከነበሩ መንግስታቶች የሚነሱ ከ10 3ቱን ሰብሮ የሚወጣ 8ኛ ቀንድ ነው። 3ቱን ስለሚሰብር ከ10 7 ይቀራሉ። 8ኛ ሆኖ የሚወጣ ሌላ ምን ሰው ነው። አንድ ሰው ግን መንግስት ሆኖ የሚወጣ ሰው ነው። ዓለም ላይ ሰላም የሚያመጣ እስራኤል ጋር ስምምነት የሚፈጽም እንግዲህ የመንግስትን ተጽዕኖ ማየት እንችላለን። አሁን ለምሳሌ የአሜሪካ መንግስት አሁን አንድ ሰው ነው አይደል የአሜሪካ ላይ መንግስት የሆነው ባለፉት ዓመታት። ግን በዓለም ላይ ያመጣውን ተጽዕኖ አያችሁት? እንዴ ብሎ አንድ ሰው አድርጋችሁ አትወሰዱት። የአንድ ሰው ተጽዕኖ አድርጋችሁ አትወሰዱት። ዓለምን ማሽከርከር የሚችል ተጽዕኖ ይኖረዋል የሚል ነው ያኛው። እንግዲህ አስቡ። ስለዚህ መጽሐፍ ቅዱስ በዚህ ሌብል ከተጻፈለት ደግሞ ምን ሊሆን እንደሚችል አስበው። አንድ ሰው ብላችሁ አንወስደውም። ስለዚህ ያንን ሁሉ ስናይ ነበር የቆየ ነው። እዛ በመካከል ላይ ደግሞ በዘመናት የሸመገለው ታየ ብለን አንስተናል። ወይ እግዚአብሔር አብን ሲመለከት ነው ያየነው። እሱንም ካየ በኋላ ዙፋናት እስኪዘረጉ አየው። ቁጥር 9 በዘመናት የሸመገለው ተቀመጠ፣ ልብሱ እንደበረዶ ማንነቱን ይገልጣል። ጽድቁን፣ መንግስቱን፣ የግዛቱን ልክ የለሽነት ይገልጥና ከዛ በኋላ የማንነቱን በተለይ በጣም አተኩረን ያየነው እሱን ነው። ዛሬ ሁለተኛው በተለይ ማጠቃለያ ክፍል የምንመለከተው ሁለት ሐሳቦች ላይ ያተኩራል። የመጀመሪያው የሚያተኩረው
በእነኚህ በመጨረሻው አውሬ ላይ ምንድነው የተወሰነ ውሳኔ? በአጠቃላይ በአውሬዎቹ ላይ እነኚህ ላይ ውሳኔው ብያኔ ይሰጣል። ምንድነው የተበየነው ብያኔ? በጥልቀት አናየውም። ምክንያቱም እየቀጠል ስንመጣ ትንሽ እያጠበቀው ስለሚመጣ ካሁኑ ጭርስ ማድረግ አልፈልግም። የተወሰነ ሃይላይት ነው የምሰጣችሁ። ሁለተኛ ደግሞ የሰው ልጅን አየዛጋ ማን ነው ይሄ ሰው ልጅ የሚለውንም ትንሽ እናየዋለን በጥልቀት ማለት ነው። ትንሹን ቀንድ የሚባለውን ወይ ሐሰተኛ ክርስቶስን ክፋቱን በእስራኤልና በሰው ልጆች መካከል እንዴት እንደሚገለጥ አይቶ ዳንኤል ሲደነግጥ ነው ያየነው አይደል? በጣም ፈራ፣ ተረበሽኩ፣ ደነገጥኩ የሚለውን ሐሳብ ቀድሞ አንስቶልናል። በዛው መካከል ደግሞ የሚያስደነግጥ ፈራጅ ብለናል። አየ አይደል? እግዚአብሔርን ደግሞ ከነሱ በላይ ፈጠነ፣ መሽከርከሪያው ፈጣን፣ ፈራጅ የሆነ አምላክ በዛው አየ ብለን ነበር የተመለከትነው። ግን እዛ ጋር ፍርዱ አሁን ነው እንግዲህ ሲበየን የምናየው። የመጀመሪያው የሚያነሳልን ዳንኤል ከመጀመሪያው ጀምሮ ያየናቸው መንግስታት ባቢሎን፣ ፋርስና ሜዶን፣ ግሪክ ምንላቸው ሶስቱን መንግስታት ላይ መጀመሪያ የሰው ልጆችን መንግስት የሚወክሉ ናቸው አይደል? የሰው ልጆች መንግስት እነኚህ ላይ የመጀመሪያው በውሳኔ ሲሰጥ ነው እንመለከተው። ምንድነው ቀጥሎ ደግሞ ምንድነው ውሳኔ የሚለውን በኋላ ስለማሳያችሁ። ቀጥሎ ደግሞ ሮም አራተኛዋ የመጨረሻዋ አውሬ ደግሞ ሮም ምንም እንኳን እስከ መጨረሻ መንግስት ሆና ብትቀጥልም እስካሁን ድረስ መንግስት ነች። በመንግስት ተጽዕኖ ስር ነው። ምክንያቱም የመጨረሻው ክርስቶስ ከሚመጣ ያለውን ኢምፓየር የሮማ ብሎ ነው መጽሐፍ ቅዱስ የጠቀሰልን። ብትሆንም በእርሷ ላይ የሚበቅለው ያ ሐሰተኛው ክርስቶስ ደግሞ ሮም በራሷ ለሰይጣን አሰራር ኃይለኛ አክሰስ የሰጠች ስለሆነች የሮም አስተሳሰብ ወይ ይሄ መንግስት ከዛ ህብረት ውስጥ ሆኖና ማለት ጠላት ትልቅ ነገር የሚሰራበት ሰው የሚወጣው እሷንም ይቀጣል እግዚአብሔር ብያቸው። በመጨረሻው ላይ ሶስቱን መንግስታትም ይቀጣቸዋል፣ ቀጥቷቸዋል። በታሪክ እናየዋለን። እሱ ብቻ ሳይሆን ሮምን ግን ይቀጣል። የመጨረሻው የምናየው እሱ ነው። እሱ ብቻ ሳይሆን ደግሞ ያንን ቀንድ ደግሞ ሐሰተኛው ክርስቶስ ከዛ ከሮም 10 ነገስታት መካከል ሶስቱን ሰብሮ የሚወጣው እሱ ላይ ራሱ እግዚአብሔር ብያኔ ይሰጣል የሚለውን አሳያቸዋለሁ። በተለይ ከዚህ ጋር የምትመለከቱት የሐሰተኛው ክርስቶስ የሚገርማችሁ አንድ መልክ እናያለን። በተለይ ሮም ጋር ምንድነው የምናየው? የመጀመሪያዎቹ አውሬዎች ለምሳሌ መልክ አላቸው አይደለ? ለምሳሌ እንደ አንበሳ ብሎ የሰጠው አለ አይደለ? ቀጥሎስ ለአንበሳ ለማን ያለው? ለመጀመሪያው አይደለ ያለው? ለባቢሎን። ቀጥሎ ደግሞ ነብር ያለው ለማን ነው? ለግሪኮች አይደል? ክንፍ 4 ክንፍ ያለው ነብር ብሎ ነበር። ለፋርስና ሜዶ ምንድነው የሰጣቸው? እንደ ድብ የሆነ አይደለ? በአንድ በኩል እንዳዘነበለ ድብ ብሎ የተለያየ እንስሳ። ሶስተኛውን አራተኛውን እንስሳ ግን ሁሉንም መልክ ይዛ ነው ያየነው። ካያችሁ የሁሉንም አንበሳ የምትመስል እንትንም መስል እንደ ድብ ምናምን ብሎ ነው። ምንድነው ሊያሳየን የፈለገው? ሮም ምንም እንኳን እነሱ የራሳቸው የሆነ ክፋት ቢኖራቸውም የመጀመሪያዎቹ መንግስታቶች የራሳቸው የሆኑ ክፋት አላቸው። ሁሉም ሲመጡ ያመጡት ተጽዕኖ አለ፣ ክፉ ተጽዕኖ። ሮም ግን የሁሉንም ጠቅልሎ የያዘ ክፋት ውስጧ እንዳለባት የሚያሳይ ነው። ስለዚህ እግዚአብሔር በዛም ላይ ውሳኔና ብያኔ ሲሰጥ እንመለከታለን ማለት ነው። ምዕራፍ 7 ቁጥር 11 የዚያን ጊዜ ቀንዱ ይናገረው ከነበር ከታላቁ ድምጽ የተነሳ አየው አውሬይቱ እስክትገደል አካሏ እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየው አለ። ከዛስ ከቀሩት አራዊት ይላል ከአራተኛው ውጪ በሉት በሶስቱ ግዛታቸው ተወሰደ፣ የእድሜያቸው ዘመን ግን እስከ ዘመን ጊዜ ረዘመላቸው ይላል። ምን ለማለት ነው? የመጀመሪያ አንደኛ ያው ለመያዝ እንዲያመቻችሁ በሶስቱ ኢምፓየሮች በሶስቱ አራዊቶች ላይ በሮም፣ በባቢሎን፣ ግሪክ እና ምንድነው መጨረሻው ፋርስና እንደዚህ እንረዳዳ ወዳጆች። በእነሱ ላይ ውሳኔ ብያኔ ተሰጥቷል ኦልሬዲ። ይህንን ከታሪክ ነው የምንመለከተው። ባይዘው እያንዳንዳቸው በሚቀጥሉት አይቀጡ አቀጣጥ ነው እየተቀጡ ያለፉት። አይፈርሱም የሚባሉ ነበሩ በጊዜያቸው፣ ዓለምን የተቆጣጠሩ ነበሩ። እግዚአብሔር ግን ምን ብሏቸዋል? በሌላውም ካንተ በኋላ በምን ነው የምናውቀው? ለምሳሌ ናቡከደነጾር ተበት አይደለ? እግዚአብሔር ቀጣው፣ የተወሰነ ጊዜ ሳር በላ ምናምን መለሰለት። አሁንም አልተማረም። በሱም በኋላ የመጣው ብልጣሶር ጭራሽ ኩባያ አምጥቶ ይጠጣበት ጀመረ። እግዚአብሔር ምን አለ? ማን የቴቄል ፋሪስ አለው። አያችሁ ልቀጣው ነው አለው እግዚአብሔር። ያንተን መንግስት አልፈ በሚቀጥለው ጊዜ ነው እንደዛ ያው ቤቱ መንግስት ውስጥ መጠጥ እየጠጣ ነው የተገደለው ይባላል እሱ። ስለዚህ የሚቀጥለው ከሱ በአቅም የበለጠ በክብር ግን ያነሰ መጥቶ ሲቀማው ሲወስዱ ነው የምታየው። እንዲሁ ዝም ብሎ እንደው አንዳንዴ ታሪክ ስለምናነብ
እንትሮች ሜዶና ፋርስ መጥተው አፈረሷቸው ባቢሎን ስንል እኛ ዝም ብሎ እንደፈረሰ ነገር እንዳታስቡት። ኢምፓየርን ማፍረስ ቀላል ነገር እንዳይመስላችሁ። ምሳሌ አንተ ጋር እንገራችሁ። አንድን ሀገር ማፍረስ ቀላል ነው እንዴ? ምተውት አንድ ሀገር እንኳን ትንንሽ ሀገሮች እንኳን ይፈረሱ ምንለው በጣም ብዙ ነገር ያስፈልጋል። ስለዚህ አንድ ኢምፓየር ዓለምን የተቆጣጠሩ የነበሩ ትልልቅ ኢምፓየሮች እነሱን አፍርሰው ግዛቱን ወሰዱ ምንለው ዝም ብሎ እንዳይመስላችሁ። ምን ያህል ነፍስን ያጠፉ እንደነበረ ምን ያህል ከባድ ነገር እንደነበረ ዝም ብለን መገመት እንችላለን። ስለዚህ ምን እየሆኑ የመጡት እየቀጣቸው ነው የመጡት ማለት ነው። ስለዚህ ነው ዳንኤል ምንድነው ያለው? ከቀሩት አውሬ ምን ግዛታቸው ተወሰደ ይላል። ምክንያቱም የመጀመሪያ እነሱን ላሳያችሁ ይላል። ግዛታቸው ተወሰደ አይደል? ፋርስና ሜዶን ባቢሎንን ግዛት ምን አለ ወሰደ አይደል? የፋርስና ሜዶን ደግሞ ግሪክ ወሰደ። የግሪክን ደግሞ ማን ወሰደ? ሮም ወሰደች። አሃ አያችሁ፣ ይሄ ምን እንደሆነ ማለት ነው። ትንቢት አይደለም፣ አሁን ታሪክ ሆኗል ማለት ነው። ስለዚህ ዳንኤል ሁለት ገጽታዎች አሉት። አንደኛው ትንቢት ነው፣ ሁለተኛው ደግሞ ታሪክ ነው። ታሪክ ማለት ምንድነው? የተፈጸመ ትንቢት ነው ብለናል ስንጀምር። ስለዚህ የተፈጸመ ነገር ነው። በታሪክ የሚነግረን ነገር ሁሉም ግዛታቸውን ብሏል፣ ተወስዶባቸዋል፣ የሉም። ይሄንን የወሰነው እሱ ብቻ ሳይሆን ግን በጣም የሚገርማችሁ ነገር ከቀሩት አራዊት ተወስዶ የህይወታቸው እድሜ ግን እስከ ዘመንና እስከ ዘመን ረዘመ። ምን ማለት ነው የሚለው እሱ ምንም እንኳን እነኚህ አውሬዎች እነኚህ መንግስታት እነኚህ ኢምፓየሮች ግዛታቸው የተወሰደ ቢሆንም ፈጽሞ ግን የጠፉ አይደሉም። ምን ማለት ነው የጠፉ አይደሉም? አንዱ ሲተካው የአንዱ ባህል የአንዱ ካልቸር የአንዱ ቋንቋ የአንዱ ምና ወደ አንዱ እያለፈ ነው ማለት ነው። አንድ ነገር ጠፋ የሚባለው ምንም ሙሉ ለሙሉ ሲወድም ነው። እነኛ ግን ምን እየተተኩ ስለሆነ የሚመጡት የመጨረሻው አውሬ በምን ታውቃላችሁ? የመጨረሻው አውሬ የሁሉንም ተጽዕኖ ነበራት አይደለ? የድቡም ተጽዕኖ አላት ላይ አይደለ? ለዚህ ነው የተለያየ መልክ የነበራት ግን የሁሉንም መልክ ይዛ ነው ያየነው። ለምን ጠፉም እንዳንል አጣፍተዋል፣ ልክ ነው። ግዛታቸው ተወስዷል፣ ሙሉ ለሙሉ ዲስትሮይድ ሆነዋል እንዳንል ግን መልካቸው፣ ክፋታቸው፣ ተጽዕኖአቸው፣ ቋንቋቸው፣ ባህላቸው ግን ከአንዱ አውሬ ወደ አንዱ አውሬ ከአንዱ መንግስት ወደ አንዱ መንግስት ግን እየተሸጋገረ ነው የመጣው። ገባችሁ? ስለዚህ የመጨረሻዋ ሮም የሁሉንም መልክ ይዛ ነው የምናያት። ስለዚህ እውነት ነው ግዛታቸው ተወስዷል፣ ግን እድሜያቸው ግን እስከ ዘመን ረዘመ። ምን ማለት ነው? ከሰው ልጆች ከነሱ መንግስት ሙሉ ለሙሉ አልሄደም ገና ማለት ነው። ገና ነው። ያችሁ የሰው ልጆች መንግስት የሚያበቃው ክርስቶስ ሲመጣ ነው። አልሄደም ገና ነው። ግን ጊዜያቸው ረዘመ። ኢንፍሉዌንሳቸው ስቲል አለ። ምንድነው የተቀየረው? አውሬ ነው የተቀየረው እንጂ አውሬነታቸው ግን ከአንዱ ወደ አንዱ እየተላለፈ መጣ የሚለውን ሐሳብ እንደሚይዝ ማወቅ ይኖርብናል። ሌላ ግን በአውሬቱ በተለይ ደግሞ በሮም ላይ የተወሰደውን እርምጃ ገልጽልናል። ሁለተኛው ምን እስክትገደል አካሏ እስኪጠፋ በእሳት ለመቃጠል እስክትሰጥ ድረስ ተሰጣየው። ሁለት ሐሳብ ነው የያዘው። የመጀመሪያው አመለካከት ጥሩ ነው ስለምንማር ምንም ማለት ሰፋ ብለን ምንድነው የሚታሰበው የሚለውን ብናነሳ ምንም ቀጥታ ምናምነውን ብዬ ማንሳት እችላለሁ። ግን ጥሩ ሰፋ ያለ ነገር ቢኖረን ለምንጠየቀው የመጀመሪያው አመለካከት በ476 ዓመተ ምህረት የተከናወነውን የሮም ውድቀት ለማሳየት ነው ይላል። ሮም በሁለት ሲዝን ነው የወደቀችው። የመጀመሪያው በ470 ሮም ለሁለት ተከፍላለች አይደለ? ታስተውሳላችሁ። ትንሽ ለመልሳችሁ ኢንትሮዳክሽን ስንመለከት ስንሰራ ነበረ። ለሁለት ተከፍላ ነበር። አንደኛው 1000 ምናምን ዓመት በኢስት እና ዌስት ተብሎ ተከፍሏል አይደለ? የዌስት የነበረው ዋና ከተማውን የት ነበር ያደረገው? ሮም አይደለ? ደግሞ ኢስቱ ደግሞ ኢስት ሮም የምንለው ደግሞ ዋና ከተማ የት ነበር ያደረገው? ኮንስታንቲኖፕል አድርጎ ለሁለት ተከፍሎ ነበር። ስለዚህ ሃይማኖቱም ለዚህ ነው አሁን ታውቃላችሁ የሃይማኖት ራሱ ተጽዕኖ ባለፈው ደግሞ እንደሚያካሉ ስናወራ የነበረው ይሄን ነው ብያቸዋለሁ። ወተንሳ ማለት አሁን እኮ ሃይማኖት ሁሉ የጀመረው አሁን ዓለም ሃይማኖት ሁሉ እንዲህ ዓለምን እንዲህ ሚነጽ ሃይማኖት እዛ አካባቢ ነው። እውነት የሚገርማችሁ የሮም ተጽዕኖ እስቲ ሮም ነን ያለ ነው ዛሬ እኛ አይገባንም እንጂ ማለት ነው። ስለዚህ ዌስተርን ላይ የነበራትን ሮም ስትወድም ያኔ አብረው ምን በ476 ላይ ሮም ከዌስት የነበራትን የፖለቲካ ተጽዕኖ ኮንትሮሏን አጣለች። ልክ ነው አጣለች። በኢስት ደግሞ 1000 ምናምን ዓመት በኋላ በኮንስታንቲኖፕል የነበረውን በኦቶማን ቱርክ በመጡ ጊዜ አጣለች። ልክ ነው። ከ1000 ዓመት በኋላ ምን ብላለች? ያንን ለማመልከት ነው። ምን እስከምት እንደው ተቃጠለች አይደል? መቃጠል ተሰጠች፣ አካሏ ጠፋ አይደል? ምንድነው አሁን እችትና ሮም ማለት ሁሉ እስከሚያቀተን ደርሰናል። በትንትኗ ስለወጣ አካሏ ጠፋ ስለሚል ማለት ነው። ያንን ለማመልከት ነው። አውሬቱ ደግሞ ምን አለች? ተገደለች ወይ ተጽዕኖዋን እንዳጣች ለማሳየት ነው ብለው የሚናገሩ አሉ። ሁለተኛው አመለካከት ግን የአውሬቱ ተገደለች የሚለው ሐሳብ
ወይ አካሏ ጠፋ በሳት ተቃጠለች የሚለው የመጨረሻውን ፍርድ ለማሳየት ነው። ምክንያቱም እስቲል አሁን ያለነው በሮም ኮንትሮል ውስጥ ነው ብለናል። ምን ማለት ነው? ለምሳሌ ናቡከደነጾር ያየው ምስል ከጭንቅላቱ ጀምሮ እስከ እግሩ ድረስ የወርቅ፣ የብር፣ የነሐስ ከዛስ የብረት እስከ መጨረሻው በሸክላ የተደበላለቀ ይሁን እንጂ ብረት አለ እስከ መጨረሻው። ምን ማለት ነው? መጨረሻ ክርስቶስ ከሚመጣ ድረስ የሮም ኮንትሮል ያ ካልቸር ያ ተጽዕኖ ምናምን እንደቀጠለ ነው የሚለውን ሐሳብ አለ ማለት ነው። እኔ ለዚህ ነው ኢየሱስ ክርስቶስ ባይዘው አይዘገይም ብዬ ማስበው። ለዚህ እኔ ፐርሰናሊ እንደዛ ከሚያስበው ነው። ደግሞ ብዙም የመጽሐፍ ቅዱስ ማስተማሪዎች የሚስማሙት ነው። ጌታ ኢየሱስ ከዚህ በኋላ ብዙ ዓመት የሚቆይ አይመስለኝም። ለምን ብትሉ ሁሉ ነገር ኤጅ ላይ ነው አሁን ያለው። እንዴ ዝም ብሎ ስለተባለ ሳይሆን የሆነ ታሪክን ስናጠና ነው የምነግራችሁ። ምክንያቱም የተቆጠሩ ነገሮች ቀን ባንቆጥርም ሲዝንን መለየት እንችላለን። ገባችሁ? ምንድነው እየሆነ ያለው የሚለውን ስንመለከት አሁን ምሳሌ እንኳን በሰጣችሁ አሁን እንግዲህ የመቅደስ የኢየሩሳሌም መቅደስ መሰራት ኢትስ ላይክ ኢንድ ታይም ላይ የሚሆን ነው አይደል? የመጨረሻ ላይ የሚሆን በመጨረሻዋ በሰባው ሱባኤ መጨረሻዋ ሰባተኛዋ ሱባኤ ያቺ 7 ዓመት የሚሆን ነው አይደል? በመጨረሻው 7ኛው ሱባኤ ላይ ግን የሚገርማቸው አሁን የመቅደሱን ስራ ለመስራት ዲዛይን እንዳለቀ ሁሉ አሁን የተመልከቱ አሁን በየንትኑ አለ እያወጡ ነው። ጨርሰናል። ዲዛይን ጨርሰው ይጠብቁ ነው። አሁን ኢቭን ሌላ ቀርቶ ደግሞ ይሄ የቀይ ሃይፈር የሚባለው ይሄ ቀይ ወይፈን የመቅደሱ ዴዲኬሽን ይሆናል ተብሎ ሁሉ እሱ ራሱ እንትን ማለት ጀምሮ መምርጫ ሁሉ እንደ ይሁንልኝ ማርባት ሁሉ ጀምሯል። እነሱ ማለት ለመቅደሱ ዴዲኬት ሲደረግ ለሱ ሁሉ እያሉ ማለት they are ready። የሚገርመው አት ኤኒ ታይም አሁን አፕል ሊያደርግ ይችላል እየጠበቁ ነው ያሉት። ዲዛይን ሰርተው አት ኤኒ ታይም ያለው ምንድነው የተፈራው? ቦታው ላይ ከመካ መዲና ቀጥሎ ሁለተኛ የሆነው የሙስሊሞች እንትን መስጊድ ያለው እዛ ጋር። ስለዚህ ምን ማለት ነው? ያን አካማት በቃ ዓለም አረጋ። ስለዚህ አሁን ተፋጦ ነው አሁን ያለነው። አሁን ማለት እንደሆነ አየር ላይ ቆመ አርጋችሁ አስቡት። የሰው ልጅ ታሪክ አሁን ዝም ብሎ አየር ላይ ነው ያለነው። በቃ ተፋጦ ነው። እንዲህ ብትነኩ አሁን ኔክስት ምን እንደሚሆን አናውቅም። ግን ለምንድን ነው ግን እንዲህ ተፋጦ ግን አልሆነም? ተመልከቱ እስቲ ያስቡ። በእነሱ መቅደስን የመስራት ቦታችን ነው ብሎ ማመን፣ በእነኛ ደግሞ ይሄ ቅዱስ ቦታችን ነው ብለው ግን እስከዛሬ ምንም አልሆነ። ለምን? ቅዱስ ቃሉ ካለ ውጭ ምንም ስለማይሆን የሆነ ነገር ተአምር ስለሆነ እንዳይመስላችሁ። እግዚአብሔር ቃል ያለው ነው የሚሆነው። መቼ ነው የሚሆነው? ሊሰራ የሚችለው በመጨረሻው 70 ሱባኤ ላይ በ7 ዓመት ውስጥ በቃ ያንን ሰላም ስምምነት ያስተኛ ክርስቶስ በሚያደርግበት ጊዜ ስለሆነ እኛ ክርስቲያኖች ደግሞ የሚነጠቁት የክርስቶስ የሆኑ ደቀ መዝሙሮች የሚነጠቁት ደግሞ ከዛ በፊት ነው። which is አስቡ ሰው ዲዛይን ጨርሶ ምን ማለታቸው ነው እነሱ እና እኛ ከሄድን በኋላ ስለሚሆነው ዲዛይን አልቆ እየጠበቀ ከሆነ እኛ መሄጃችን ቅርብ ነው ማለት ነው። ገባችሁ? በጣም ክርስቲያን ብዙ ዓመት እንዳለው እያሰበ እንዲኖር ይሄ ጊዜው አይመስለኝም። በጣም ብዙ ዘመን በቃ አሁን ከዚህ በኋላ የሺህ ዓመት እንዴት እንኖራለን ምናምን ምንልበት ጊዜ አይመስለኝም። አሁን ኤኒ ታይም ንጉሱ ይመጣል ኢየሱስ ይመጣል ምንልበት እንደሆነ ማሰብ። በተለይ ወደ እየቀጠን ስንመጣ በደንብ አሳያችኋለሁ ወደ 9 ምናምን ላይ ይሄ የባቢሎን ዘመን የጀመረውን የአሕዛብ ዘመን ምንለው ማጠቃለያን ነው የሚያሳየው። which is በመጨረሻው ዘመን ምን አጠቃላይ ከሰው ልጆች ምን መንግስት ይነጠቃል። መንግስት ዲስትሮይ በቃ ሮም ማለት የመጨረሻውን እግር በምንድነው የምናውቀው? ይሄንን ዝም ብዬ እንደማልናገር እንድታውቁ ከቃሉ ነው ደግሞ መናገርም ያለብኝ። ናቡከደነጾር ባየው ምስል ላይ የተመለከተው ምንድነው? የቆመ ምስል አየን ከላይ እስከ ታች አውሬዎቹን ዳንኤል ባየው። እሱ ባየው ደግሞ እነ የከበሩ ድንጋዮች የምንላቸውን እነሱን ነው ከወርቁ ጀምሮ ያየው። መጨረሻ ግን አንድ ድንጋይ አይቷል አይደል? የተንከባለለች ከላይ የሰው እጅ ሳይነካት አንድ ድንጋይ መጣችና እግሩን መታችሁ ብሏል። ከዛ አፈረሰችው ብሏል። ስለዚህ የመጨረሻው ጥፋት ምን ሲሆን ነው ማለት ነው? ክርስቶስ ሲመጣ ስለሚሆን እሱን ለማመልከት ነው። ያኔ ነው ምን ምትለው ምትጠፋው። ገባችሁ? የመጨረሻው አውሬ ከላይ እስከ ታች ያለው በሙሉ የሚጠፋው የሰው ልጆች መንግስት የሚያልቅበትን ጊዜ ለማሳየት ነው ይላሉ። ይሄን ነው መስማማው ነው ወይ ደግሞ እንደ ቤተክርስቲያንም ይሄ ትክክል ነው ብለን እናምናለን። በጣም በጣም የመዳን ጉዳይ ስላልሆነ ያከራከራል። እንትኑን ለማሳየት ግን እንደ ተማሪዎች አስፈላጊ ስለሆነ ነው። ሐሰተኛ ክርስቶስም እንዲሁ ከሮም ራስ ላይ የበቀለው ወይ ደግሞ ከሮም ከ10 ነገስታት ውስጥ 3ቱን ሰብሮ የሚወጣው የሐሰተኛው ክርስቶስ መንግስት የመጨረሻ የሰው ልጆች መንግስት ሮም አይደለችም። አይዘው ምናልባት ናቡከደነጾር ያንን አላየም። ገብቷቸዋል። እስከ ግር ነው ያየው አይደል? ግን ናቡከደነጾር ያላየውን ግን ማን አይቷል? ዳንኤል አይቷል። ሌላ ቀንድ ነው ያየው። ባይዘው ልንገራችሁ የዳንኤል መጽሐፍ በጣም ሊያሳየን የፈለገው ነገሩ እውነቱን ካላችሁ አሁን ምዕራፍ 8 ስንመጣ እኔ እንደው በጣም የተደነኩ ነበር። ዋው የእግዚአብሔርን ቃል እንዳከብር ከመቼውም በላይ ነው ነገራችሁ። እግዚአብሔርን ቃል ክብር እንድሰጥ ካረገኝ ነገር ምዕራፍ 8 አሳያችኋለሁ። ስፔሲፊክ ነው ስፔሲፊክ በቃ ለዚህ ነው የዳንኤል መጽሐፍ
የተጻፈው በዚህ የክርስቶስ ከመምጣቱ ከመመቶ ዓመቶቹ መካከል ነው ብሎ የሚያምኑት አንዳንዶቹ የራሱ የማይም ባይኖር አይጽፈው የኖረ ሰው ነው ከኋላ ያየውን ጻፈ እንጂ እንደ ትንቢት አስመስሎ በፍጹም አይደለም ይላሉ። ለምብቱ በጣም ስፔሲፊክ ነው። አንዳንዱ ገዢውን ራሱ ይናገር ማን እንደሚመራ ወደፊት ሁሉ በጣም የሚገርም ነው የእግዚአብሔር ቃል። ግን ይሄን ሁሉ የገለጠልን የዓለም መንግስታት ማንን ቀጥሎ እንደሚገዛልኝ ያገረናል። የምትመጣው የክርስቶስ መንግስት ምን እንደምትመስል ለማወቅ ሮድ ማፕ ነው እየሰጠን ያለው። ይኸውላችሁ እንዲህ ነው አካሄዱ፣ እንዲህ ከሄደ በኋላ ግን ዋናው ይመጣል ለማለት ነው። ዋናው ሐሳቡ ይሄ ነው። እኛም ታሪክን እስካሁን ሳስጠናቸው የቆየሁት እኔም በተቻለ መጠን ወይንም እኔም ስንሞክር የነበረው ምንድነው ዋናው መንግስት ሲመጣ አካሄዳችን ከገባን ዋናው ሲመጣ እንዴት እንደሚመጣ እንድናቅ ነው ማለት ነው። ስለዚህ ይሄ ሐሰተኛው ክርስቶስ እንዲሁ ክርስቶስ ሲመጣ አብሮ ምን ይላል? ከአውሬይቱ ጋር በሷ ላይ የወጣ ስለሆነ አይደል? ከሷ ጋር አብሮ አለ በአውሬይቱ ቀንድ ላይ የወጣ ስለሆነ እሱም አብሮ ምን ይላል? ይጠፋል። ሁለተኛ ተሰሎንቄ ምዕራፍ 2 እንደውም እንዲህ ይለናል ቁጥር 5 ጀምሮ ገና ከእናንተ ጋር ሳለሁ ይላል ጳውሎስ ይህን እንዳልኳችሁ ትዝ አይላችሁም ወይ? በገዛ ራሱ ጊዜ ይገለጽ ዘንድ የሚከለክለውን አሁን ታውቃላችሁ። የአመፅ ሚስጥር አሁን ይሰራል ብለናል። ይሄ የክርስቶስ ይሄ ሐሰተኛው ክርስቶስ ስፒሪት ይሰራል በአስተምሮ በክህደት በፖለቲካ ውስጥ በኢኮኖሚስ በምን ውስጥ ራሱ ሰርጎ የሚገባ ሲስተም ነው። ልክ ነው። ግን ደግሞ አንድ ቀን ይሄን ሲስተሙን ግን ፕራክቲካሊ መጥቶ እንዲደረግ እንዲፈጸም የሚሞክርበት ጊዜ ነው የሚሆነው። እንደ ስጋ ለብሶ የሚመጣበት ይሁን እንጂ አሁንም እኮ ያ ሲስተም እኮ አለ እኮ ይሰራል በመካከላችን። ግን ምን ይላል? ታውቃላችሁ አሁን የአመፅ ሚስጥር አሁን ይሰራል ብቻ ከመንግስት እስኪወገድ ድረስ አሁን ይከለክላል። ማን ነው የሚከለክል ይመስላችሁ? ቤተ ክርስቲያን። ባለፈው ስንስትመልሽ ስለሰማ ቸርች ነው ክርስቶስ ነው መንፈስ ቅዱስ ስላለ በምንድነው የምታውቁት? ዳንኤል ሲመለከት 69 ሱባኤና የመጨረሻው 7 ሱባኤ በ69 ሱባኤና የመጨረሻው 7ቱ ዓመት ባለው በመጨረሻው አንድ ሱባኤ መካከል ምንም አያውቅም። ጋፕ ነበረ ብያቸዋለሁ። በጣም በተለይ ምዕራፍ 9 በደንብ ነው ማሳያችሁ። እሱ ጋፕ ነበር። እሱ ምን አይነት ዘመን? የቤተ ክርስቲያን ዘመን ነው። ይሄን ደግሞ ሐዋርያው ጳውሎስ ደግሞ ይሄንን በጣም ግልጽ አድርጎታል ኤፌሶን ላይ። ምንድነው ያለው? ይሄ ዘመን ይሄ ለቤተ ክርስቲያን አሕዛብና አይሁድ በአንድነት የሚሆኑበት ዘመን ጥንት አባቶች እንኳን ለነቢያቱ አልታወቀም፣ ግልጽ አልነበረም ይላል። በጣም የሚገርማችሁ ብዙዎቹ ትንቢት ተናጋሪዎች እኛ የምናደንቃቸው እንደነሱ ቀባ የምንላቸው አባቶች የሚገርማችሁ እኛ የምንኖርበት ዘመን ግልጽ አልነበረም ለነሱ። እግዚአብሔር ሰውሮባቸው ነበር። አይገርማችሁ? አሻግሩ ዳንኤል እንኳን ይሄ ጠቢብ የሆነ ሰው የቸርች ኤጅ የሚለውን አላየው። ምን እነሱ እሱ የሚያየው ምንድነው? አይሁድ ላይ ምን ይሆናል ነው። አይሁድ ምን እንደሚሆነው አየ እስከ ክርስቶስ ድረስ። ከዛ በኋላ የሚሆነውን አላየም። ደግሞ መጨረሻም እንደሚሆኑ ነው ያየው። በመካከል የሚገቡትን አሕዛብ አላወቀም እሱ። ክርስቶስ ከአይሁድ ብቻ አይደለም ለካ ከአሕዛብም ጨምሮ አንድ ህዝብ እንደሚመሰረት አላወቀም ነበር። እሱ የሚያነባ የነበረው ለምንድነው? ስለ ህዝቡ ስለ እስራኤል ነበር። ለካ አልገባውም። ሌላም ህዝብ ይመጣል ለካ በመካከል የሚቀላቀል ህዝብ እንዳለ አያውቅም ነበር። ስለዚህ የሚከለክል አለ። ቸርች ኤጅ ባይዘው ልንገራችሁ ወዳጆቼ፣ የቸርች ዘመን ማለት የመንግስት ዘመን ማለት ነው። ይኸውላችሁ ለመጀመሪያ የባቢሎን ኤጅ እንዳልነው፣ የፋርስና የሜዶን ዘመን እንዳልነው፣ የግሪክ ዘመን እንዳልነው፣ የሮም ዘመን እንደምንለው የቸርች ዘመን። ቸርች ገዢ ነች በዓለም ላይ። አሁን ገባችሁ? ዝም ብሎ ነብስ ተማርካለች። ሰው ንስሐ ይገባል። አጋንንት ከሰው ይወጣል። ምን ማለት ነው? ጌታ ኢየሱስ ክርስቶስ እኮ አጋንንት እንኳን ሲያወጣለት በቤልዘቡል ነው የምታወጣው አሉት። አይደለም አለ። እርስ በርስ መንግስት አለ። ሰይጣንን ምን አድርጎ ነው የወሰደው? መንግስት ነው አለ። እርስ በርሷ የምትጣረስ የምትበላላ መንግስት አትቆምም አለ። እዚህ ላይ ሰይጣንን አያወጣውም። እሺ መንግስት ከመንግስት ጋር አንድ አይነት ከሆነ አይበላላም ማለት። እኔ ግን በመንፈስ ቅዱስ ወይ በእግዚአብሔር መንፈስ አጋንንትን እያወጣው ከሆንኩ የእግዚአብሔር መንግስት ይኸው አለ። ስለዚህ ምንድነው ኢየሱስ ኢናጎሬት ያደረገው? መንግስት ነው። ቸርቼ በዚች ዓለት ላይ ቤተ ክርስቲያኔን መሰረትኩ ሲል የሆኑ ሰዎች ሆነች ቤት ውስጥ እያጨበጩ የሚወጡበት ቤት አድርጋችሁ አታስቡ። መንግስት ነው መሰረቱ። መንግስት ይሄ ምንድነው? የመንግስት እንትን ነው። ምንድነው የምትሉት? መተዳደሪያ ገባችሁ? ኮንስቲቱሽን ነው ምንድነው ማለት ነው። ነው እኮ ይሄ እንዴት ነው የምንተዳደር እኮ ነው። አሁን ለዓለም ትናገር ትክክል አይደለም የሚል እኮ ነው እኮ ህግ እኮ ነው። ይሄን እንደዚህ ነው መኖር ያለብን ትላለች መንግስት ነቻ። ስለዚህ ይሄን የመንግስት የቤተ ክርስቲያን መንግስት ዘመን ሰይጣን አላየው። ይገርማችሁ እነ ዳንኤል አላዩት፣ አልገባቸውም። ያ ዘመን ሰይጣን ራሱ አያውቀውም ያን ዘመን። ጌታ ኢየሱስ ገደልኩት እያልከው ድንገት እኮ ነው። ድንገት እንዴ ሰብስበው 12 ያደረጋቸውን ሰዎች አበዛቸው። ሰይጣን እንኳን የተሰወረበት ያልገባው ዘመን የቸርች ኤጅ ነው ያልገባው። ኢቭን መላእክቱ እንኳን ከሩቅ አይተው ሊያዩ ይመኛሉ ተብሎ የተነገረለት የቸርች ኤጅ ቤተ ክርስቲያን ይስተካከላችሁ። ሚስጥር በጣም ሚስጥር። አሁን ተከለከላለች ቤተ ክርስቲያን። በጣም ይገርማል። አንድ ቀንስ ትወሰዳለች ሙሽራይቱ።
ሙሽራይቱ ባለችበት ዘመን አውሬው በፈለገው ለብል ማለት ነው በስጋ ተገልጦ ሊያረጋ አይችልም። በቃ አልፈቀደም እግዚአብሔር። መቼ ያቺ ዘመን የቸርች ኤጅ ሲያልቅ ግን የመጨረሻው ዘመን አቺ 7 ዓመት ስትመጣ እንደገና እንደ ንጉስ ነው የሚመጣው። እንደገና ተመልሶ ልክ ናቡከደነጾር እንደመጣው ሌሎቹ እንደመጡት እሱም እንደ ንጉስ ነው የሚመጣው። እንደገና ተመልሶ ክርስቶስ የሚያስተዳድረናል። ኢኮኖሚ መዋቅር ይሰራል፣ የፖለቲካ መዋቅር ይሰራል፣ የሃይማኖት እንትን ሁሉ ያሰምራል። በዚህ ነው የምታምኑት የሚል እንዲህ ነው የሚሆነው። አሁንስ እንከለከላለን ማለት ምስት ጊዜ ራሳችሁን እንደ መንግስት አድርጋችሁ አይታችሁ አልኩ ነው እንደ ኢንዲቪጁዋል ሳይሆን አዘ ቸርች ቤተክርስቲያን እቺ ዩኒቨርሳል ቸርች እቺ በሎካል ቸርች የምትገለጠው ቤተክርስቲያን ግን ዝም ብሎ ተሰብስበው የሚሄዱ የሆኑ ስራ ይፈቱ ሰዎች ስብስብ እንደሆነች የሚያስቡ ሰዎች በጣም 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 ሩቃቱ የጎደላቸው ሰዎች ናቸው። የክርስቶስ መንግስት ነው ህዝብ። እትንግ ታምራት ይመስለኛል ታምራት ኃይሌ ሲዘምር የክርስቶስ ምንድነው የእግዚአብሔር የክርስቶስ ደም ያዳነው ምንድነው የካህናት መንግስት ነው ያለው አይደል እንዴ? እግዚአብሔር ይመስገን እንደዛ የካህናት መንግስት ነው። ይሄ እኮ መንግስት ይከለክላል። ከዛስ በዛ ጊዜ ግን ያኔ ነው እንግዲህ የሚያነሳላችሁ በኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። አያችሁ ምኑ ነው መገለጡን ነው ያወራ ያለው። ያመፀኛው ሲመጣ ሐሰተኛው ክርስቶስ ግን ምን ይላል? ኢየሱስ ሲመጣ ምን ያደርገዋል? በአፉ ቃል ይሽረዋል። በመገለጡ ምን ይለዋል? ያስበቃለታል። የክርስቶስ መምጣት ነው ሁሉንም ያስቆመው ማለት ነው። እኛ ምንድነው ያለው? በመጀመሪያው ምዕራፍ 2 ላይ ስንመለከት አንዲት ድንጋይ መጣች አለ። የሰው እጅ አልነካትም ያለው ለምንድን ነው? ሰው አይደለም። አሁን የሚመጣው ሰው አይደለም። ምንድነው የሚመጣው? ንጉስ ነው። እግዚአብሔር ነው ራሱ የሚመጣው ማለት ነው። ራእይ 19:20 ላይ አውሬው ተያዘ ይለናል። ከርሱም በፊት ታምራት ያደረገ አውሬው ምልክት የተቀበሉትን ለሱም የሰገዱትን ያሳተ ሐሰተኛው ነብይ ከርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል እሳት ባህር ተጣሉ ይላል። መጨረሻ ላይ ክርስቶስ ሲመጣ እንዳለ ነው። መንግስታት ብቻ ሳይሆኑ አውሬው ያም ሐሰተኛውም አብረው ነብዩም አብረው የሚጣሉበት ይሄንን ብዙ ማለላችሁ ገና እንማራለን። ኔክስት ይርም የታል ፈቅድ ራእይንም ስለምንማር ደግሞ እየቀጠልም ስንመጣ በደንብ ገና በጥልቀት የተወሰኑ ሐሳብ ስለምናይ ስለ ሐሰተኛው ክርስቶስ ገና አልጨረስንም። በጣም ትንሽ ጥልቅ የሆኑ ሐሳቦችን አብረን ክፋቱ ምን ያህል ነው የሚሆነው መቅደሱ ላይ አሁን ባለፈው እንዲያካችሁ መቅደሱ እንዲያረጋው እንገራችሁ የክፋት ልክ አሳያችኋለሁ ምን ሊሆን እንዳለ። ኢየሱስ ክርስቶስ ጸልዩ ጌታ ኢየሱስ ክርስቶስ ጸልዩ መከራው በክረምት እንዳይሆን ካለ ምን ሊሆን እንደሚችል እሱን ደግሞ ማሳያችሁ ክርስቶስ ከመምጣቱ በፊት 100 ምናምን ዓመት በፊት እስራኤል ላይ ሊትራሊ ሀፕን ያደረገ ይሁዳ ላይ ሀፕን ያደረገ አንድ ታሪክ ነው የምነግራችሁ። ዳንኤል አይቶታል እሱን ታሪክ። 2 ደብል ፕሮፌሲ ነው የምንለው። በዛ ዘመን ላይ ሀፕን ያደረገ አንድ ታሪክ አለ። እሱ ጋር እንዴት የሆነውን ክፋት አሳይቻችሁ ቱ ኤክስቴንቱ ማለት ነው ሊመጣ ያለበት ሐሰተኛው ክርስቶስ ሲመጣ ሲነግስ ምን ሊያደርግ ይችላል በአይሁድ ላይ የሚለውን ለማወቅ በክርስቶስ ከመምጣቱ ከ100 ዓመት በፊት አንድ ንጉስ መጥቶ ነበር። እሱን የሚመስል እግዚአብሔር በንጽጽር ለዳንኤል አሳይቶታል። የሚመስል ምን እንዳረገ ሳያችሁ በጣም የምትቀረሙት ሊትራሊ አሳማ አያረደ መቅደሱ የአሳማ አይደል የተከለከለው እንዳበሉት አሳማ አያረደ መቅደሱ ውስጥ ሴቶችን መቅደስ ውስጥ ይደፍር የነበረ ሰው ነው። እንዲህ አይነት ታሪክ ሀፕን አድርጓል በዳንኤል። እንግዲህ ቅዱሱ ቦታ ደግሞ ሴክሬት የሆነ ቦታ ምንድን ነው? መቅደስ ካህናት ሊቀ ካህን ታስሮ ይገባበት የነበረ ይሄ ክፉ ነገር ተፈጽሟል። ግን የሚመጣው ኢየሱስ ምን አለ? ጸልዩ ያለው ከባድ እስራኤል ምታልፈው የመጨረሻዋ ዘመን 3 ዓመት ተኩል ባታጥር ካለ ኢየሱስ ከባድ ማለት we have to pray መጸለይ ያለብን። ግን በጣም ደግሞ ያስገረመው ነው ቤተክርስቲያንስ ትወሰዳለች። ደሙ በእኛ ላይ ቀላል ነው። ለካ ደም የኢየሱስ ደም ለካ ቀላል ማዳን ብቻ ሳይሆን ፈራጅም ደም ነው። አያችሁ ይሄ ደም በእኛ ይሁን በልጆቻችን ይሁን ከባድ ነው ማለት ነው ብሎ ኢየሱስ እንደተባለው እንደዚህ ብሎ ያለፈ እንዳይመስላችሁ ከባድ ጊዜ አለ። ግን በሮሜ ትምህርት መሰረት እግዚአብሔር ህዝቡን ጣላቸው አልተዋቸው። ዘመን ያዛው ዘመን ያበቃል። እስራኤልን ይከታል። በመጨረሻ ከሁለቱም ህዝብ ያድኖ አንድ ቀን ጌታ ያዳናቸው እንባላለን። ከሁለቱም ህዝብ የዳንን እንባላለን። ብዙ እየከተታችሁ ነው፣ በደንብ እየሰማችሁ ነው መሰለኝ። እኔንም ወደ ሮሜ ወሰዳችሁ ባልጠፋ መጽሐፍ። ቀጥሎ የሚያየው የሰው ልጅ ያያል። የሰው ልጅ የሚመስል ባለፈው ምንድነው ጥንታዊ ጥንቱ አየ አንድ ሽማግሌ የሚመስል ፊቱ እሳት ልክ የእሳት ፈሳሽ የሚወጣው ነበር የተመለከተው። ማለት እንደው እግዚአብሔር ይሄ ነው ለእንድና በፍጹም አይደለም ብያቸዋለሁ። ራእይ ነው አንደኛ። ወጣ እግዚአብሔር ምንድነው? እግዚአብሔር ማለት እንዲህ ፊቱ ይፈሳል ማለት አይቻልም። ምክንያቱም እግዚአብሔርን በዛ ሌቭል ኢቭን ሚሳልም አምላክ ስላልሆነ፣ ግን ጽድቁን፣ ክብሩን፣ ኃይሉን፣ ፈራጅነቱን ለማሳየት ነው። አሁን ደግሞ ማንን ያያል? የሰው ልጅ ያያል።
ማን ነው ይሄ ሰው ልጅ? ቁጥር 13 ሌሊት ባየሁት ራእይ የሰው ልጅ የሚመስል በሰማይ ደመና ጋር ሲመጣ አየዋል። ወደ ጥንታዊ ጥንቱ መጣ፣ ወደፊቱም አቀረቡት ይላል። መጀመሪያ ጥንታዊ ጥንቱ የሚለውን ቀድሞ ስለነገረን ማለት ነው። እንግዲህ አስቡ፣ የሰው ልጅ የሚል ስም በመጽሐፍ ቅዱስ ላይ ለመጀመሪያ ጊዜ የሰው ልጅ ችግር የሰው ልጅ እንፍጠር ምናምን ማለት አይደለም አለሱ። የሰው ልጅ የሚለውን ግን ስለ ክርስቶስ የተሰጠ ስያሜ ለመጀመሪያ ጊዜ የተጠቀሰው ዳንኤል ላይ። ልጅ የሚሉ ኢየሱስ 3 አይነት ስያሜዎች ተሰጥቶታል በመጽሐፍ ቅዱስ። ላሳያችሁ ዝም ብለን እንደዚህ ልጅ ተብሎ ዝም ብለን ከምንዘለው ለመጀመሪያ የእግዚአብሔር ልጅ የሚል ስያሜ ያለው ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ተብሏል። ይሄ ስያሜ እኛ የሰጠነው እንዳይመስላችሁ። ምክንያቱም አንዳንድ ሰዎች የእግዚአብሔር ልጅ ብላችሁ አሳነሳችሁት ይላሉ። የእግዚአብሔር ልጅ ነው ብላችሁ እግዚአብሔር ይወልዳል አላችሁ የሚሉ ስላሉ በዚህ ኢየሱስ ክርስቶስን የእግዚአብሔር ልጅ ማድረግ እግዚአብሔርን የሚያሳንስ ነገር እንዳይመስላችሁ። እንደዛ አይደለም። የእግዚአብሔርን ሪሊ መገለጡን የሚያጎላ ነው። እንዴት ነው እግዚአብሔር ፋንክሽን የሚያደርገው የሚለውን የሚያጎላ እንጂ እግዚአብሔርን አንዱን ከአንዱ የሚያበላልጥ ስም አይደለም። እንደውም ጭራሹኑ ይህ መጣሪያ የእግዚአብሔር ልጅ የሚለው የእርሱን ዲቫይን ኔቸር የእርሱን መለኮታዊ ባህሪ ከአባቱ ጋር ያለውን ብቸኛ ግንኙነት ማሳያ መንገድ ነው። ይብታችኋል። ብቸኛ መላእክቱን ምን ይላቸዋል? መናፍስት ነው የሚላቸው አለ። የዕብራውያን ጻፊ እኮ ምዕራፍ 1 ላይ ስታዩ እኮ እንዴ ስለ መላእክቱማ እንዲህ ተብሎ ተጽፏል፣ ስለንም እንዲህ ተብሎ ተጽፏል፣ ስለ ልጁ ግን አምላክ ሆይ ነው የሚለው ራሱ እዛ ጋር ስታዩ አምላክነቱ ዲቫይን የሆነ ኔቸር እንዳለው አንድያ ልጁ ተብሎ የተጠቀሰ ቃል አለ። ብዙ ጊዜ ልጁ ሲባል ልጁና ልጆቹ እኛ አንድ ላይ ምናምን ይባላል። ልክ ነው፣ ልጆቹ ነን እኛ። ግን ልጁና ልጆቹ መካከል ዲፍረንስ አለ። በጣም ይሄን ማወቅ አለብን። እና አንዳንዶች ይሄ ይባል ጥሩ አስተሳሰብ ነው ማለት በይሄ እንደው ከእግዚአብሔር ጋር ያለ ኢንቲሜት ለመሆን ሙከራ ከሆነ ግን ኢየሱስን የሚያሳንሱ አስተሳሰቦች ግን እናያለን። የኢየሱስ ልጅነትና የኔ ልጅነት አንድ እንደውም እኛ እንግሊዘኛውን ባጭሩ አዳፕት የተደረገ ልጅ ነው በቃ የሚነግረን ባጭሩ እንደው እንዲከገባን ማለት ነው። ካብራክ የወጣ ልጅና አዳፕት የተደረገ ልጅ ዲፈረንስ አለ። ያኛው በዶሴ ነው፣ ይሄኛውስ በብለድ ነው። በቃ እንደው ከሄድንም በሱ ማለት ነው። ገባችሁ? ስለዚህ አንድያ ልጁ የሚለው ለሱ ብቻ የተሰጠ አንድ ስም ነው። the only begotten son ምንለው ስለዚህ አንድያ ልጁን እስኪሰጥ ምናምን ስንል ምንድነው ተቀበሉት እኛም ልጁ አይደለን ምናምን ብሎ ይቀላቀሉታል። አይደለም። የሱ ልጅነትና የኛ ልጅነት አንድ ከሆነ እኛም ዲቫይን ቢንግ ነን፣ እኛም አምላክ ነን ልንል ነው። ስለዚህ የሱ ልጅነት አምላክነቱን ማሳያ ነው። ከእግዚአብሔር ጋር አንድ መሆኑን አንድ ኢሰንስ እንዳለው አንድ ባህሪ ኔቸር እንዳለው የሚያሳይ ስለሆነ ከኛ ጋር በጣም ይለያያል ማለት ነው። ስለዚህ እሱ አንድያ ልጁ ነው ስንል ከሱ ጋር ያለውን እኩልነት ከሱ ጋር ያለውን ኢተርናል የሆነ ባህሪ ኢተርናል የሆነ ኤግዚስተንስ የሚያሳይ ነው። ማቴዎስ 3:17 ዮሐንስ 10:30 ማቴዎስ 3:17 ዮሐንስ 10:30 ማቴዎስ 26 ከ63 እስከ 65 አንብቡት ለቤታችን ማለት ነው። ባይዘው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ማወቅ ለመዳን ወሳኝ ነው። እኔ ባካችሁ ምንም አልፈልግም በቃ ጌታ ኢየሱስ ክርስቶስ በያምላል እኔ አገባኝ ልጁም ይሁን እንትኑም ይሁን ማወቃችን አይደል እንዴ? ያ እንደውም ዮሐንስ ወንጌል ምዕራፍ 17 ጌታችን ኢየሱስ ክርስቶስ በጸለየው ጸሎት እኮ አንዱ ያነሳው እኮ አይደለ እሱን የሁሉ ጌታ የሆንከውን አንተን የላከውንም ልጅህን እንዲያውቁ እቺ የዘላለም ሕይወት ነች ማለት እንድናቀራው የተፈለገው የላከውንና ላከውን ልጅህን እንዲያውቁ ነው የሚለው። ስለዚህ ኢየሱስ ክርስቶስን አረኔ በቃ እንደምንም በቃ ኢየሱስ ክርስቶስ ይባል አውቃለሁ በሚል መዳን አንችልም። ልጁ ነው ማለት አይደል። የእግዚአብሔር ልጅነቱን ማወቅ አለብን። ምክንያቱም ቴዎሎጂያችን ከዛ በኋላ የሚሆነው ነገር በሙሉ ቤዝ የሚያደርገው ልጁ ኢየሱስ ክርስቶስ የእግዚአብሔር ልጅ ባይሆን ሊያድነን አይችልም። ባጭር ቃል የሰው ልጅ ቢሆን ኖሮ ሊያድነን አይችልም። ምክንያቱም የሰው ልጅ በሙሉ ኮራፕትድ ሆኗል ከአዳም ጀምሮ። ስለዚህ ከኛ መካከል አንድ ሰው እየመጡ እኛን አዳኝ ሊሆነን አይችልም። ስለዚህ ኢየሱስ ክርስቶስ ከሰው ውጪ የሆነ መለኮታዊ ሆነ ባህሪ ያለው ኃጢአት የሌለበት ከአዳም ውጪ የሆነ ሌላ ባህሪ ወይ ደግሞ ሌላ ማንነት እንዳለው ለእናንተ እንደው ደህንነት እንዳይሆን ብዙ አልቆይም፣ ግን ጥቂት ማወቅ አለብን ያው ሌሎችም ስለሚያዩ ጌታችን ኢየሱስ
አምላክ ነው ወይም መለኮት ነው የሚለው ነገር ምንም ጥርጥር መጽሐፍ ቅዱስ ላይ የለውም። ባይዘው ይሄን አሁን አንዳንድ ጊዜ ግርም አይላችሁ? አንዳንድ ጊዜ አይና አንዳንድ ሶሻል ሚዲያ እንደ አዲስ አንስተው ጌታ ኢየሱስ ክርስቶስ አምላክ ነው ወይ ምናምን ሲሉ ራቀን እንደ ይላሉ። ከመጽሐፉ ስንርቅ ይሆናል። ምንም ባይዘው መጽሐፍ ቅዱስ ላይ ጥርጥር የሌለው ማለት ነው። ምንም አይነት ጥርጥር የሌለው ቃል ጌታ ኢየሱስ ክርስቶስ አምላክ እንደሆነ ነው። ምንም ጥርጥር ማለት ነው። እንደው ዝም ብዬ የተወሰነ ነገር ልንገራችሁ እንዲህ ብዙ አሁን እዛ ላይ ስለማልቆይ ዘላለማዊነቱ ተጠቅሷል። ዘላለማዊነቱ ማለት ዘላለም መኖሩ እንዳይመስላችሁ እንደኛ እኔም ዘላለማዊ ነኝ እንደምንለው አይደለም። ልክ እግዚአብሔር ዘላለማዊ ነው እንደምንለው ነው። እግዚአብሔር መጽሐፍ ቅዱስ ላይ እግዚአብሔር ዘላለም አምላክ ነው እንደምንለው ኢተርናል የሆነ አምላክ ኢየሱስም ያ ስም ተሰጥቷል እንጂ እኔም አልሞትም ዘላለማዊ ነኝ እንደምንለው እንዳይመስላችሁ። ኢየሱስ በሁሉ ስፍራ ይገኛል። እግዚአብሔር ካረጉ ባህሪያዎች ምንድነው? ኦምኒፕሬዘንት ከሁሉም ስፍራ በአንድ ጊዜ ጌታችን ኢየሱስ ክርስቶስ ታስታውሳላችሁ ደቀ መዛሙርቱ ከፋቸው ሊሄድ ሲል አይዟችሁ እኔ እስከ ዓለም ፍጻሜ ምን ነበር መሆን ያለበት? ሰው ቢሆን ካንተ ጋር ነኝ፣ ስችል ካንተ ጋር፣ ካልቻልኩ ካንተ ጋር ነው፣ ከናንተ ጋር ሲል ለሁላችን ነው የተሰጠ ተስፋ ነው። ሱዳንም ሆነ ኢትዮጵያም ሆነ አፍሪካም ሆነ ዩሮፕም ሆነ ካንተ ጋር። ስለዚህ ምኑን ነው የሚያሳየው? ኦምኒፕሬዘንት እግዚአብሔር ብቻ ነው ከናንተ ጋር ሆናለሁ ይል የነበረው በብሉይ ኪዳን እግዚአብሔር ስለሆነ ለነሱ ይገባቸዋል አይሁዶች ምን ማለቱ እንደሆነ አምላክነቱን ነው የሚያሳየው ማለት ነው። ሁሉን አዋቂ ነው። ማርቆስ 2:8 ማንም ሊነግረው አይገባም ስለዚህ እሱ ራሱ በሰው ውስጥ ይላል ዮሐንስ ያቅ በሰው ውስጥ ያለውን ያቅ ነበር ይላል። ይሄ ዝም ብሎ በመገለጥ ዕውቀት እንዳይመስላችሁ። ይሄ አንዳንድ ጊዜ በመገለጥ አንዱ እንዳለ እንደምንለው አይነት ዕውቀት ኢየሱስ ውስጥ ያለ እንዳይመስላችሁ። በሰው ውስጥ ያለው ከእግዚአብሔር በቀር በሰው ልብ ውስጥ ያለው ማን ያውቃል የሚለውን ነው ኢየሱስ የተረገው። ያቅ ነበር እሱ ለምን? አምላክ ስለሆነ ማለት ነው። እሱን አዋቂ ነበር። ሁሉን ቻይ ነው። ሁሉን የሚለው ቃል ነው እንግዲህ የሚጠቃልለው እግዚአብሔር ብቻ። ኤልሻዳይ እኔ ኤልሻዳይ ነኝ በፊቴ ተመላለስ ብሎ ለአብርሃም የተናገረው እርሱ ነው። ሁሉን አዋቂ የሚለው ማርቆስ 2:8 ቅድም የሰጠኋችሁ ዮሐንስ 2:24 ጥቅስ የሚፈልጉም ካሉ ዮሐንስ 6:64 ሌላ ኤልሻዳይ ሁሉን ቻይ ነው። ማቴዎስ 9:6 ሉቃስ 8:25 ይነግረናል። ኤልሻዳይ ሁሉን መቻል ዘላለም ሳይለወጥ ሁሉን የሚችል ማለት እኔ አምላካችሁ እግዚአብሔር አልለወጥም ያለው የብሉይ ኪዳኑ አምላክ ኢየሱስ ተጠቅሶበት ዕብራውያን 13:8 አይለወጥም ያው ነው ይለው ቃል ማለት ነው። የመጨረሻ ግን ጥቅስ ልንገራችሁ ትንሽ በደንብ ስለሚያብራራ ሊካውን በፊት አንስቼዋለሁ። ምንድነው እሱ? ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 12 ላይ ሲናገር 37 እስከ 44 አካባቢ ሄዳችሁ ካነበባችሁት ምንም እንኳን ብዙ ድንቅና ተአምራት በአይሁድ መካከል ኢየሱስ ክርስቶስ ቢያደርግም እነሱ አላመኑበትም ይላል። አይሁድ አልተቀበሉትም፣ አላመኑበትም። እንዴት ግን ቆይ የሁሉ ምልክት ያደረገ ሙታን አስነሳ፣ በሽተኛ ፈወሰ፣ ምን አለ? እንዴት የሁሉ አርጎ በኢየሱስ አላመኑ? ምክንያቱም ለመሰላችሁ ማነሳላችሁ አንዳንዶች እስካሁን ይከራከራል። አይሁድ ራሳቸው እነሱ መካከል ተወልዶ ምን ብሎ አምላክ አይደለም መሲህ አይደለም ያሉትን አንተ ከሩቅ መጥ መሲህ ነህ ትላለህ እንዴ? መጽሐፉ ግን ይነግረናል እውነት ነው አላመኑበትም ይለናል። በእርግጥ እውነቱን መነግራችሁ እንደማያምኑበትም ተጽፎላችኋል። ለዚህ ነው እኛ ማረጋገጫዎቻችን የሆነ ህዝብ አይደለም የክርስቶስን ክርስቶስ ማንነቱን የሚያረጋግጥልን አንድ የተቀበለን ያልተቀበለ ሰው አይደለም። ዮሐንስ ግን ምን ይለናል? ምንም ድንቅ ታምራት ቢያደርግ በመካከላቸው ብዙ ነገር ቢያደርግ አላመኑበትም አለና እንዴት ቆይ እውነት ነው እንደማያምኑ ደግሞ ስለነሱ ትንቢት ተናግሯል አለ። ማ ብትሉት ኢሳይያስ አለ። ምን ላይ ብትሉ ምዕራፍ 53 ላይ ምን ብሎ አረ ምን ነግራቸውን ሰምተን የነገርናቸውን ነገር ማን አምኗል? ሲጀምር ምን ነው ኢሳይያስ የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ በደረቅ መሬት እንደ ስር አድጓል። መልክ የለውም ውበት የለውም። ስለማን ነው? ስለ መሲሁ። አሁን ምን አለ? ምንም ምልክት ድንቅ ቢያደርግ አላመኑበትም። ማን እንዳለው ነው። እውነትም ኢሳይያስ ምዕራፍ 53 ላይ ምን ብሎ ነበር? አያምኑንም ብንነግራቸው አያምኑንም ብሎ ለካ ተናግሯል አለና ቁጥር 43 ነው 44 ላይ ደግሞ እዛው ላይ ምን ይላል? ኢሳይያስ አያምኑንም ያለው ክብሩን ስላየ ነበር። ኢሳይያስ ክብሩን ያየው ስንት ላይ ነበር? 6 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ ማን ነው? ኢየሱስ ይላል እዛ ጋር ማን ነው የሚለው? ኢየሱስ ከመባሉ በፊት እግዚአብሔር ነው። ገብቷችኋል አባባሌ? ስሙ እንኳን ማለት ነው ስሙንም ኢየሱስ ትይዋለሽ ተባለ እንጂ እዚህ ጋር እዛ ግን እግዚአብሔር ተብሎ። ለዚህ ነው ኢሳይያስ ያው እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት። የመቅደሱ ዘርፍ እንትኑ መቅደሱ ሞልቶት ነበር፣ የልብሱ ዘርፍ ሞልቶት ነበር። ኪሩቤል አንዱ ላሉ ቅዱስ 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 ያለ ነበር እያሉ ይሰግዱለት ነበር ይላል። ማን? እግዚአብሔር አለና 53 ላይ ሲመጣ ያ በክብር እንደዛ ሲሰግዱለት ያየነውን እግዚአብሔር መልክ የለውም ውበት የለውም ደምግባት የለውም ብንል አያምኑንም ብሎ ኢሳይያስ እንደተናገረው ነው ያላመኑት።
ኢሳይያስ አይቶታል። እንደማያምን እስራኤል ገብቶታል ኢሳይያስ። እንዴት ይመኑ ለነገሩ ነው ዮሐንስ አገላለጡ መስራች። እንዴት ይመኑ? ኢሳይያስ 6 ላይ እንደዛ በክብር የተሰገደለት አሁን ወርዶ በመካከላቸው ከአንዲት ሴት ድንግል ማርያም ቅድስት ማርያም ከምትባል ሴት ወጥቶ እሱ ነው ያ ምዕራፍ 6 ላይ ኢሳይያስ የወደቀው አይቶት የወደቀው ይሄ ነው። ማን ያምናል? አላመኑ። ስለዚህ ኢየሱስን ስታስቡ ምን አስቡ መስላችሁ? ቤተልሔም የሚጮህ ሕፃን አታስቡ። ኢየሱስን ስታስቡ ኢሳይያስ ምዕራፍ 6 ላይ የተሰገደለትን አስቡ። ስለዚህ ነው አምላክ ነው ስንል ዮሐንስ በደንብ በሚገባን ጽሑፍ አንዳንዶች በተለይ የኢየሱስ ክርስቶስን አምላክነት ኢየሱስ ክርስቶስ ከተፈጣሪ ከሰው ልጆች ቀድሞ የተፈጠረ አንድ ፍጡር ነው ብለው የሚያምኑ ሃይማኖቶች አሉ። መድኃኒት ነው ይባላል። እቺ ጥቅስ ይችን እንዳጠቅስ ነው ሙከራ የሚደረገው። ከዚች ማለፍ ስለማይቻል ከባድ ኢሳይያስ እንዲህ አድርጎ ነው በደንብ አብጠርጥሮ የነገረን ማለት ነው። የእግዚአብሔር ልጅ ነው። እሱ ብቻ ሳይሆን የዳዊት ልጅ ነው። ሰን ኦፍ ዴቪድ። እንደውም ማቴዎስ ታውቃላችሁ የኢየሱስ ክርስቶስን ጂኖሎጂ አይደለ ያጠና ሰው ነው። መጀመሪያ ዝርዝር ነው የጻፈልን። ከጻፈው ዝርዝር አንዱ ግን በጣም የሚገርመኝ የዳዊት ልጅ አብርሃም ልጅ ብሎ መጥቀሱ ነው የሚገርመን። እና ዳዊትን በጣም ቁጭ ያደረገው መጀመሪያ ላይ ምክንያቱም እስራኤል ባይዘው ማቴዎስ የተጻፈው ለማን ነው? ለአይሁድ። ምኑን ለማሳይ ነው? ንጉስናውን ነው ደግሞ ሊያሳይ ጻፈው። ይሄ ንጉሱ መጣ። የቱ ንጉስ? እንዲህ ዘመናት በሙሉ ስጠብቁት የነበረው መሲህ ያ ንጉስ ይመጣል። ምን ላይ? ሁለተኛ ሳሙኤል ምዕራፍ 7 ላይ ከቤት መንግስት ንጉስ አስነሳለሁ የዘላለም መንግስት ነው ደግሞ የተባለው እሱ የታል? መጣ። በማ ያው ቤተልሔም ሊል ሲጽፍ እንደዛ ብሎ ነው ይጻፍ። ስለዚህ ሰን ኦፍ ዴቪድ ወይ ደግሞ የዳዊት ልጅ ዝም ብሎ መጠሪያ እንደመስላችሁ ለእስራኤል ቃል ተገብቶ የነበረ ዳዊትን ባይዘው በጣም ያሳዝን ታሪክ ንገራችሁ። ዳዊት የተነገረው ኦልሞስት እንግዲህ ወደ ኋላ ስትቆጥሩ 1000 ዓመት ቁጥሩ የተነገረው በቤት ንጉስ የዘላለም መንግስት በትር ያለው ንጉስ አስነሳለሁ ተብሎ ነው። ከዳዊት በኋላ ማን ነው ቀጥሎ የነገሰው? ሰለሞን። ከሰለሞን በኋላ ሮብዓም ይባል የነገሰው። ሮብዓም ደግሞ አንድ የሆኑ በምክር ምክንያት ጓደኞቹን አማክሮ እስራኤልን ለሁለት ብትንቱና ነው ያወጡታል። እስራኤል ሰሜን ደቡብ ሆኖ ለሁለት ተከፍሏል። እስከዛ በኋላ እስከዛሬ ሪስቶር አላደረገም። አሶር መጥቶ እነኛን ወሰዳቸው። ከዛስ በኋላ ባቢሎን መጥቶ ደግሞ እኛ የምናውቃቸውን አሁን እናጠናውን ታችኞቹን ወሰዳቸው። እንዲሁ ነው ተከፋፍሎ ቀርቷል ማለት ነው። እና ምን ይባል ምን ብለው ነው የሚያስቡት? ለዳዊት መንግስት ከቤት አይታጣም ብሎት ነበር። ምን አለ ዳዊት ከዚህ በቃ እኮ መንግስት አይጣበቁት እግዚአብሔር ያለው ነገር ባሰርዞታል አይታሰብም ይሉ ነበር። ማቴዎስ ምን አለ? ኖ ምዕራፍ 7 ላይ ሁለተኛ ሳሙኤል ላይ ለዳዊት መንግስት የዘላለም መንግስት ያለው ንጉስ ከቤት አስነሳለሁ ያለው እንሆ ጀመረ። ምክንያቱም እነሱ 1000 ዓመት ስለሆነ በቀርቷል እያሉ ስለነበር ይሄው መጣ እያለ ነው። ስለዚህ ይሄ ተስፋ የተሰጠው መሲህ ከዳዊት ዘር እንደሚመጣ ስለሚያውቁ የዳዊት ልጅ ነው እያሉ ማረጋገጫ ነው። የኢየሱስ ክርስቶስ ባይዞ የዛሬ አይሁዶች ኢየሱስ ጌታ ይመጣል ብሎ ይጠብቃል ታውቃላችሁ። በእርግጥ እውነታቸው ነው ይመጣል። ዲፍረንሱ አመጣጡ ልዩነቱ ሁለተኛ ነው የሚመጣው ሳያውቁት እነሱ ግን የሚጠብቁት የመጀመሪያ የሚመጣው ነው። በእርግጥ በጣም እንትን የሆኑት መሰላችሁ እኛ ብዙ ጊዜ የማይገባን እንዴት ግን እነሱ አይቀበሉም እንላለን ማለት ልንረዳቸውም ስለሚገባ ነው የምነግራችሁ። ለምን ካላችሁ የመጀመሪያ ቃሉን አለማወቅ ቢሆንም ጨለማነት ቢሆንም ይገባችሁ ይሄ ብዙ የእግዚአብሔርን ቃል አለመረዳት ቢሆንም ግን አንድ ነገር አስቡ። እነሱ ይጠብቁ የነበሩት ፊዚካል የሆነ ንጉስ ነው። አይሁድን ከሮማውያን ወይ ደግሞ ከጨቋኞቻቸው የሚያድን የጦር ጀነራል ነው የሚጠብቁት። ስለዚህ ኢየሱስ ክርስቶስ እኮ ሊሄድ ሲል አስቡ እስቲ ታምራት አድርጓል። ሰው አስነስቷል ከሞት ሞቶ ከሞት መነሳቱን ሁሉ አይተዋል። በተዘጋ በሩ ሲገባ አይተዋል። አምላክነቱ በቃ ክሊር ነው ለነሱ ዛጋ ሊሄድ ሲል አሁን እስቲ አስቡ። እንደዛ ጠብቃችሁ ያ ሁሉ ተምራችሁ መንፈስ ቅዱስ ብቻ ለመቀበል 50 ቀን ቀርቷችሁ ለእስራኤል መንግስት መቼ ትመልሳለህ ይባላል። ሊሄድ ሲል ሊወጣ ነው። አሁን እኮ ተነስቶ ብድግ ብሎ ሊሄድ ነው። እዛ ጋር አሁን በእውነት ይታሰባል በቃ ሁሉ እዛ ጋር ሰግዶ እኮ መቀ ምን ይላሉ? ለእስራኤል መንግስት መቼ ትመልሳለህ? አበገዛ ስልጣን ከዘመና አረኔ እስራኤል መንግስት የሚባል አልመልስም አላለም። ለምን ይመልሳል? ይመጣል። ንጉስ ሊሆን እኮ ነው። ይመጣል እኮ ጌታ ይነግሳል። አሳያቸዋለሁ ወደፊት እንደሚመጣማ እንደሚነግስ ያውቃሉ። ልክ ናቸው። በኋላ ቀጥዬ ግን አሳያቸዋለሁ። ከመንገሱ በፊት ሰፈር እንደሚያረጋግጥ ነው። ኢሳይያስ 53ን ዘለውታል። አያችሁ 53 በመካከል ስለማን እንዴ? ኢሳይያስ 53 ታዲያ ስለማን ነው? ስለ እስራኤል ነው የሚተረጉሙት እነሱ። ይሄ ለያዕቆብ ነው ይላሉ። ለእስራኤል ነው ሰፈሪንግ እያለ ያለው። እስራኤል በሰፈሪንግ ውስጥ እያለፈች አይደል?
በዛው ስለ እስራኤል ነው ስለሱን መሲሁ አይደለም ብሎ ስለሚያምኑ ነው። ያው ማንኛውም ግራ ይገባል እንዴ ተጽፎ እንዴት ነው ማያምኑ ስለምንል ማለት ነው። ግን እውነታቸውን ነው ምላችሁ ምንድነው እውነትም መንግስት ሆኖ መምጣቱ አይቀርም ማለት ነው። እውነታቸው ነው። ግን መንግስት ሆኖ ንጉስ ሆኖ በክብር ከመምጣቱ በፊት ግን እነሱ እንደሚያስቡ ዴሊቨረር ምክንያቱም በሚመጣበት ጊዜ ራሱ በአርማጌዶን እንግዲህ ራእይ ላይ በደንብ እናየዋለን በጦርነት መካከል ነው የሚመጣው። እስራኤል ተከባ በጦርነት መካከል የመጨረሻ የመጥፊያ ታይም ነው የሚመጣው ራሱ። ግን እያወራላችሁ ነው የሆነ የፖለቲካ ጉዳይ ሳይሆን ዓለምን ሁሉ የማዳን ፕላኑን ለመፈጸም ነው እሱ የሚመጣው። ምንም ሌላ የሆነች እንትን ፌቨር የማድረግ ጉዳይ አድርጋችሁ አታስቡ። ዓለምን ከዚህም ህዝብ አድናለሁ ብሎ ነግሮናል። ለአብርሃም ኪዳን ገብቷል። ኪዳኑ ሊፈጽም ነው የሚመጣው። እውነትም የፖለቲካ ሊደርም ነገር ነው የምታዩት መጨረሻው ሲመጣ። ምክንያቱም ከባቢሎን ጀምሮ እስከታች ያየነው የፖለቲካ መንግስት እኮ ናቸው። ያቺስ የምትመጣው እሷ መንግስት ነች፣ ሌላ ነገር አይደለችም። ባይዘው እነሱ ግን ያልገባቸው ያን መንግስት ግን ከመምጣቱ በፊት መንግስቱ ራሱ የሚመሰረተው ኢናጎሬት መደረግ ያለበት በደም መሆኑን አያውቁ። ችግር ውስጥ ነው እነሱ። ስለዚህ ነው ያልተቀበሉት ማለት ነው። ስለዚህ የዳዊት ልጅ ንግስናውን ያሳያል። በመጽሐፍ ላይ ይመጣል ተብሎ የተባለው ተስፋ እሱ መሆኑን ያሳያል። ሶስተኛው ግን አሁን የምፈልገው ባለኝ 10 ደቂቃ ማሳያችሁ የሰው ልጅ የሚለው ሰን ኦፍ ማን የሚለው ዳንኤል የጠቀሰው ይሄንን ነው። ቁጥር 26 ምዕራፍ 9 ቁጥር 26 ባይዘው ምን የሚል አለ? ዳንኤል እዚህ ጋር የሰው ልጅ የሚመስል አይደለ? ኖም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ብሎ ነው የሚነግረው። ከዛስ በአፊት ሲቀርብ ነው። አሁን እያየ ያለው የት ነው? ላይ ነው። ሰማይ የሚከናወን ትዕይንት ነው የሚያየው። እሱን አሳያቸዋለሁ። ግን ዳንኤል ስለ ኢየሱስ በጣም ክሊር የሆኑ ነገሮችን ማየቱን ላሳያችሁ። ከዛ በፊት አንደኛ ለመጀመሪያ ጊዜ ኢየሱስን የሰው ልጅ ብሎ የጠራው ዳንኤል ነው። ምክንያቱም ለምንድን ነው የምላችሁ? ኢሳይያስ አልጠራውም ማለት አይደለም። ኢሳይያስ ግን በሌላ ኮንቴክስት ሲጠራው መልክ የለውም ውበት አለ በእንትን ነው ሲጠራው፣ አጠራሩ ሰፈር ሲያረግ ምናምን ነው የሚነግረን። ይሄ ግን ሊትራል ቃሉን ጠርቶ ቀጥሎ አሳያቸው። ኢየሱስ የሰው ልጅ ሲል የዳንኤልን ቃል እየጠቀሰ ነበር ተብሎ ዳንኤልን ሪፈር እያደረገ ነው ይባላል። ዳንኤል 9:26 ላይ በጣም ይገርማችሁ በምዕራፍ 9 በደንብ ስለምናየው ኢየሱስ እንደሚገደል ነግሮናል አይደል? ነግሮናል። እንደውም በቁጥር አሰላ ነውና ምን ብለን ነበር? 480 ምናምን ዓመት 483 አካባቢ ሱባኤ አይደል ያሰላ ነው 69 ሱባኤ በኋላ መሲህ ገደላል ያለው። ከሱ ከሞተ በኋላ ግን የቸርች ዘመን አላየም። የመጨረሻው ግን አንዱ ሱባኤ ላይ ነው የመጨረሻው 7 ዓመት። ምን ማለቱ ነው? ወደ ኋላ ሄዳችሁ ስትቆጥሩ ጌታችን ኢየሱስ ክርስቶስ የሞተው ምዕራፍ 9:8 በደንብ አሳያችኋለሁ በ4 BC ነው ተብሎ የሚታመነው። በደንብ እየቆጠርን መጥባል በሚቀጥሉ ሳምንታት እንቆጥረዋለን። ራሱ ትክክል ነው ወይቃኑ ሚለውን ስንቆጥረው ትክክል ነው። ይገርማችሁ ዳንኤል ኢየሱስ ክርስቶስ የሚሞትበትን ዓመት አይቶታል። ከዚህ ጊዜ ሱባኤ በኋላ መሲህ ይገደላል ያለው ኢየሱስ ክርስቶስ። ስለዚህ ዳንኤል ቱ ዘ ኤክስቴንት መሲሁ የሚገደል እንደሆነ እነሱ እንደ ፖለቲካል መሪ ለማዳን ሲመጣ እንደ ንጉስ ነው የሚጠብቁት። ለመገደል እንዲመጣ ግን ተናግሯል። በጣም አሜዚንግ ነው በእውነት ዳንኤል መጽሐፍ በጣም ምን አይነት አይኑን የተከፈተለት ሰው ነው። ወደ ኋላ እንግዲህ 480 ምናምን ዓመት እኮ ነው የሚያየው። ስለዚህ ኢየሱስ ክርስቶስ ባስተማረባቸው ጊዜዎች ራሱን ከጠራበት ስም በወንጌላት ውስጥ ባይዘው ኢየሱስ ክርስቶስ ራሱን 88 ጊዜ የሰው ልጅ ብሎ ጠርቷል። 88 ብላችሁ ስታካፍሉት 4 ወንጌላት ካሉ 88 ለአራት ስንት ነው? 20 ምናምን 20 በየወንጌሎቹ 20 ጊዜ ራሱን ጠርቷል። እንደው እያንዳንዱ ወንጌል እንኳን እንደው 20 ምዕራፍ አለው ብለን እንደው ዝም በአቨሬጅ ብናወጣ በአንድ ቻፕተር አንድ የሰው ልጅ አለ ማለት ነው። ኢየሱስ መጠራት ከፈለገበት ስም አንዱ የሰው ልጅ ነው። ለምን? አንደኛ ፍጹም ሰው መሆኑን እንድናቅ ፈልጓል። ፍጹም ማለት ሪል ሰው ኢየሱስ ክርስቶስ ሰው የሚመስል ሰው አልነበረም። የሆነ መንፈስ ሆነው ግን ሰው መስሎ የተለመደ አይደለም። ሰው ነው፣ የሆነ ሰው ማለት ነው መሆኑን ማወቅ አለብን። እኛ ብዙ ጊዜ ችግራችን መሰላችሁ ሰው ነው ስንል ኃጢአተኛ ነው ብለን ስለምናስብ ነው። ወይ እኔ አንድ ጥያቄ ልጠይቃችሁ። እኔ ብዙ ጊዜ ስለሚነሳ ሮሜ ሳስተምር አንድ ሰው ነው ማለት ኃጢአተኛ ነው ማለት ነው እንዴ? ነው አይደለም? ነው
ወይ አንድ ሰው ነው ማለት ኃጢአተኛ ነው ማለት ነው እንዴ? አይደለም። ማስረጃ አልነበረም። ስለዚህ ሰው መሆን ኃጢአተኛ መሆን አይደለም። ሰው ነው ማለት አንድ ሰው ኃጢአተኛ ነው ማለት አይደለም። ኃጢአተኛ ሆነ አዳም ኃጢአት ስለሰራ እንጂ አንድ ሰው ሆነ ማለት ኃጢአተኛ ሆነ ማለት ነው። እግዚአብሔር የፈጠረው የመጀመሪያው ሰው ኃጢአት የሌለበት ነበር። ኃጢአት ከጀመረበት በኋላ ያለ ሰው ነው ኃጢአተኛ ሆኖ ማለት ነው። ስለዚህ ሁሉ ጊዜ ሰው ኢየሱስ ክርስቶስ ሰው ነው ስንል ከኃጢአት ጋር አብሮ ሊተጉት ኃጢአተኛ ነው ማለት ነው ይላል። ኖ እንደዛ እንደሆነ ማሰብ የለብንም ማለት ነው። ልክ አዳምን ሲፈጥረው ኃጢአት የሌለበት እንደሆነ ኢየሱስም ሲፈጠር ይጸልልሻል፣ ኦቨርሻዶ ያደርግሽ፣ ይከልላል ስለሚል ተከልሎ ኃጢአት የሌለበት ንጹህ ሰው ሆኖ እንደተወለደ ማወቅ አለብን። እንዴት ነው አፈሩን ሰው አድርጎ አዳምን የሰራው? በቃ መለኮታዊ አሰራር፣ በዛ አሰራር በመምጣቱን ማወቅ አለብን። ስለዚህ ፍጹም ሰው መሆኑን ማወቅ አለብን። ሌላ የመጣበትን መስዋዕት የመሆን ተልኮ እንድናቅ ፈልጓል ኢየሱስ። ሰው የሚለው ሲያስብ መስዋዕት ለመሆን መምጣቱ፣ ምክንያቱም አምላክ ነው ሰው የሆነው መስዋዕትነት እኮ ነው የተከፈለው ብሎ እንደው ከኛ አንዳንዱ ለመቆጠር ነው የመጣው። እንገባችሁ? ስለዚህ ይሄን እንድናቅ ይፈልጋል። ሌላ ግን በዳንኤል ኮንቴክስት ካየነው ግን ዳንኤል የሰው ልጅ ብሎ የሚናገረው ደካማነቱን፣ የተራበ መሆኑን፣ የተመታ መሆኑን፣ ኢሳይያስ እንዳየው የሕማም ሰው መሆኑን ለማሳየት አይደለም። አንዳንድ ጊዜ ጌታ ኢየሱስ ክርስቶስን ሰው ማስመሰል ማዳከም የሚመስላቸው ሰዎች አሉ። ኖ ዳንኤል የሚነግረን ነገር ምንድነው የሚነግረን? እስቲ እንመልከተው። ፈራጅነቱን ነው እኮ እንደውም በደንብ አድርጎ የሚያሳየን አይደል? ከዛስ መንግስት ሁሉ ሊወስድ ነው በቃ የሚቆም። የሰው ልጅ የሚለው ለጌታ የተሰጠ ስም ማለት ሁሉ ጊዜ ከመድከሙ ጋር ከመመታቱ ጋር ዋጋ ከመክፈሉ ጋር ብቻ ተያይዞ ያለ አይደለም። ምንድነው የሰው ልጅ የሚለው ከንግስናውም ጋር የተያያዘ ነው ማለት ነው። በመጨረሻው ዘመን የምትመጣው አጠጠር ሁሉንም አፍርሳ የምትቆመዋ የሰው ልጅ እሱንም የሚያመለክት ነው። ስለዚህ ዳንኤል ያየው ምንድነው? የሰው ልጅ ይሁን እንጂ በክብር የተሞልቶ ነው ያየው። የሰው ልጅ የሚሆነው ከደመና ጋር አያችሁ፣ ከደመናት ጋር መጣ። ባይዘው ልንገራችሁ፣ እግዚአብሔር ይሽሩን ወይ እንዳንተ መስጉን ነህ ምንድነው በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ እግዚአብሔር አይሁዶች ይባላል። እግዚአብሔር የሚሄደው በደመና ነው ብለው ያምኑ ነበር ይባላል። ዝም ብሎ አፈ ታሪክ የሚናገር። አሁን እኛ የምንሄደው በእግር አይደል? እንደዚህ አንግግር ነው። እግዚአብሔር ሲያስብ ደመና ነው ባይሰው የሚሄደው እና ደመና ጋረዳቸው ይላል እግዚአብሔር እየሄደ ነው ብለው ነበር የሚያስቡት እነሱ። ኮንቴክስቱን ጠብቀን ስንመለከት አሁን የእግዚአብሔር ግሎሪ መገለጥ፣ የእግዚአብሔር ክብር፣ እግዚአብሔር መጣ የሚል ደመና ነበር እነሱ። አሁን ኢየሱስ ክርስቶስ ከደመና ጋር ማስያዙ ነው ብሎ ይሁን ደመና ምንድነው የደመና እንዳትሉ ማለት ነው። እየተናገረ ያለው መለኮት ነው እያወራ ያለው። መለኮት ሲገለጥ ነገር ነው እያወራ ያለው። ስለዚህ የሰው ልጅ የሚመስል ነው ከሰማይ ደመናት ጋር መጣ ይላል። ክብሩን ነው የሚያሳየው፣ አጉልቶ ነው የሆነ አንድ ሰውዬ ሊያሳይናል ዳንኤል። ስለዚህ ኢየሱስ የሰው ልጅ ግን ሲል መድከሙን እያሳየንም አይደለም፣ ይህንንም እንድናስብ እየፈለገ ማለት በፊታቸው የቆመው ያ የናቁት ይሄ ነው። ዳንኤል አይቶታል ማለት ነው። ሌላ መጽሐፍ ቅዱስ ላይ ክርስቶስ ሰው መሆን በዳንኤል እንደተጻፈው ፍጹም ሰውነቱ ደግሞ በደንብ ተገልጧል ከዳንኤል መጽሐፍ ውጪ። ለምሳሌ በደህንነት የተማራችሁ ነው ግን ቶሎ ድንግል ማርያም ተወለደ፣ እንደ ሰው ስጋ ለበሰ፣ ከኃጢአት በቀር ባህሪ ነበረው፣ ተራበ፣ ተጠማ፣ ደከመው፣ ራበው፣ አለቀሰ፣ ተቆጣ። የኛ ቁጣ ባይሆንም ተቆጣ ሚሉ አሉ። ተፈተነ፣ አዘነ ምናምን እኮ እነኚህ ቃላት እኮ ሰው ነው ማለት የሆነ ዝም ብሎ እንደሆነ ስለዚህ መከራም ሲቀበል እንደኛ አሞታል። የሰው ስም ነበር ጂሰስ ምናምን የሚባሉ ሰዎች አላያችሁም? ዘንድሮም እኮ ወደ ስፓኒሽ አላያችሁም? ምናምን ጂሰስ ማለት የሆነ ኢየሱስ ዮሐንስ ሲባል ዮሹዋ ከሚለው ስም ነው የመጣው። ዮሹዋ ማለት አዳኝ ዴሊቨረር የሚል ስም ነው። እሱን ነው ቀጥታ የሱ ስም ትርጓሜ ነው ይባላል። ማለት ከሌላ ከአየር ላይ መጣ ስም እንደሰጠውም አይታሰብም። የሰው ስም ነው ግን ስራውን ተልኮን ያለበት ስም ስለሆነ ታውቃላችሁ። ሰዎችም እንደ ሰው ነበር የሚመለከቱት የነበረ ጊዜ ላይ ያንተ ቆይ ምናምን የሚሉት ሰው ስለሆነ ነው። ገባችሁ? ኃጢአት ተሰረየለ ሲል እንዴ ካንዱ ከእግዚአብሔር በቀር ኃጢአት የሚያስተሰሪ ማን ነው ምናምን የሚሉት እኮ ሰው ስለሆነ ማለት ማረጋገጫችን ነው። የሰዎቹ ራሱ እንትን ማረጋገጫ ሰው እንደነበረ ማለት ነው። ኢየሱስም እንዳልኳችሁ 88 ጊዜ ሰው ነኝ ብሎ ተናግሯል። የሰው ልጅ ነኝ የሚለውን
ግን የቱ ሰው የሚለውን ግን ማወቅ አለብን። እኛ ምን እናምናለን? ፍጹም ሰው የሚመስል ሳይሆን ሰው እሱ ራእይ ሲያየ ስለሆነ የሚመስል ያለው የክብር ግሎሪፋይድ የሆነውን ኢየሱስ ስላየ ነው። ይሄ ግን ፍጹም ሰው ፍጹም ደግሞ እግዚአብሔርን የሚመስል ከእግዚአብሔር ኢሰንስ የተካፈለ እግዚአብሔር የሆነ የእግዚአብሔር የሥላሴ ሁለተኛው አካል ነው ኢየሱስ ምንድነው። ይሄ መጽሐፍ ቅዱስ በደንብ ነው የሚነግረን። አንድ ሐሳብ ብቻ ላሳያችሁ እንደው ከሰጣችሁ 3-4 ደቂቃና ልጨርስ አጠቃለልን ማለት ነው። ይሄን ካየን ዛሬ ይሄ ሰው ልጅ የተባለው ደግሞ ምን ይላል? ስልጣን፣ ክብር፣ ታላቅ ኃይል ተሰጠው። በቃ ጥንታዊ ጥንቱ ፊት አቀረቡት። ምን አባቱ ፊት ቀረበ፣ ተሰጠው። ከዛስ ደግሞ ቁጥር 14 ወገኖች አሕዛብ በልዩ ልዩ ቋንቋ የሚናገሩ ይገዙለት ተባለ። ግዛት፣ ክብር፣ መንግስት። ቅድም ምንድን ነው ያለው? ግዛት ስንል ምንድን ነው እንዴ? እነኛ ግዛት አይደል የሚያስፋፉት? ክብራቸውን አልነበረ? መንግስታቸውን አልነበረ? ሊተራል እንደሆነ እንድታስቡ ፈልጋ መንግስት፣ የዓለምን መንግስት ተሰጠው። የሱ ግን ግዛቱ ማያልፍ የዘላለም ግዛት ነው። መንግስቱስ አይጠፋም። የነሱስ የዘላለም አይደለም። ጠፍተው አይደል እንዴ ያያየናቸው ያሉት? የሉም እኮ እሱስ መንግስቱስ አይጠፋም። አንድ ጥቅስ ላሳያችሁና ላብቅ። አንድ ሐሳብ ላብራራላችሁ። ይህን ከማለቱ በፊት ግን ከቀደሙት እንስሳዎች ከቀደሙት መንግስታት ግዛታቸው ተወሰደ ብሎ ነበር። ታስታውሳላችሁ? ስንጀምር አላልኳችሁ? መንግስት ዘመናቸው ግን ለጥቂት ጊዜ ተራዘመ እንጂ ግዛታቸው ተወሰደ። የመጨረሻዋስ ግዛቷ ሙሉ ለሙሉ ተቃጠለ፣ ወደመች። ምን ማለት ነው? የሰው ልጆች መንግስት አብቅቶ ነው ማለት ነው። ይሄን ያየው አሁን ይሄን ያየዋል። የሰው ልጆች መንግስት ሊያበቃ ነው። አሁን ይሄኛው መጣ ማለት ምን ማለት ነው? ባቢሎን፣ ፋርስና ሜዶን፣ ግሪክ፣ ሮም፣ ሐሰተኛው ክርስቶስ፣ ከዛስ እውነተኛው ክርስቶስ። 6 መንግስት ነው አሁን ያየነው ማለት ነው። ይሄ ነው እዚህ ነው የሚያበቃው። እንደነች ነው የሚያገናኙታል። የሰው ልጅ የፈጠረው 6 ስለሆነ 6 ነው ብሎ ግን ቁጥር እኛ ባጭሩ መጽሐፉ የጻፈልን ላይ ያተኩረን እንዴ ማለት ዕብራውያን ምዕራፍ 2 ላይ ደከማችሁ 3 ደቂቃ ከሰጣችሁ እናጠቃለን። ዕብራውያን 2 ከ5 እስከ 9 አንድ ቃል አለ። ምን ይላል? ስለርሱ የምንናገርበት የሚመጣውን ዓለም ለመላእክት ያስገዛው አይደለም፣ ነገር ግን በአንዱ ስፍራ ይላል። በአንዱ ስፍራ ያለው መዝሙር ምዕራፍ 8 ለመጥቀስ አንዱ ስፍራ ብሎ የጠቀሰው አንዳንዴ ስንጠቅስ የሆነ ቦታ አንድ ምንድነው ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት በጥቂቱ አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆች ስራ ላይ ሾምከው፣ ሁሉም ከእግሩ በታች አስገዛለት ብሎ መሰከረ። ሁሉም ከእግሩ በታች አስገዛለት ይላል እንጂ አሁን ሁሉም እንደተገዛለት አናይም ይልና ነገር ግን ቁጥር 9 እግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ አንሶ የነበረው ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን ብሎ ይናገራል። አንድ ቁጥር 1 3 ሐሳብ ስጥና ልጨርስ። መጀመሪያ እግዚአብሔር ሰውን ሲፈጥረው ሁሉ እንዲገዛለት ነው የፈጠረው ሰው። ምክንያቱም ይሄ ደብል ፉልፊልመንት ምን ነው አለ። አሁን መዝሙር ምዕራፍ 8 ቁጥር 3 ላይ ምንድነው የሚለው? ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት በጥቂቱ አሳነስከው፣ የክብር ዘውድ ጫንክለት ሲል ግራ ይገባናል። እሱ ቃል ብዙ ጊዜ ስለማን ነው? ያ ሁለት ነው እያወራ ያለው። አንደኛ ስለ ሰው ነው፣ ሰውን ሲፈጥረው እንዲህ ነው የፈጠረው። ሁለተኛ ስለ ኢየሱስ ነው። ለዚህ ነው ዕብራውያን ስለ ክርስቶስ ለመጥቀስ የጠቀሰው ቃሉን አያችሁ፣ ክርስቶስን ስለሚያመለክት። ምንድነው ስለ ሰው? አንደኛው እኛ ሲፈጥረ ምንድነው? ሁሉም ከእግራችን በእጆቹ ስራ ላይ ምን አደረገ? ሾመን። ሰው እንደዛ ነበር የፈጠረው። ግን ምን ሆነ? ከኃጢአት የተነሳ ሰው ወደቀ። እሱ ነገር ሊቀጥል አልቻለም። አስገዛል፣ ሁሉን ነገር አስገዛልን። ሰው ልጅ አስተዳደር፣ ግዛ፣ ሁሉ ነገር ወክል፣ እኔን ሪፕሬዘንት አድርግ ተባለ። ግን ምን አልቻለም ከኃጢአት የተነሳ። እሱ ብቻ ሳይሆን ለኢየሱስም ልክ እንደዚህ እንደመጀመሪያው አዳም ለሁለተኛው አዳም ለኢየሱስም ሁሉ ምን ይበላል? ይገዛለት አይደል? አስገዛለት። ምን ምድርና እንደውም እኮ ዕብራውያን ጻፈ ላይ ሁሉም ለኢየሱስ ይስገዱ የሚል ቃል ታስታውሳላችሁ። መላእክቱ ነው ለኢየሱስ ስገዱ። እግዚአብሔር ምንድነው? አባቱ ለልጁ ምን እንድነው የፈቀደለው? አብ ለወልድ ሁሉ ለሱ ይስገድ ብሏል ማለት ነው። ግን ዕብራውያን ጻፈ ይላል ነገር ግን አሁን ሁሉም አልሰገደለትም። አሁን ዓለም ለኢየሱስ ይገዛ አልተገዛም። ምን ለምን አለና ጠቀሰ። ሰው የእግዚአብሔር ኦሪጂናል ዲዛይን እግዚአብሔር ሰው ሁሉ ትውልድ ሁሉ አገር ሁሉ ለኢየሱስ እንዲገዛ ነበር። አሁንስ ፕራክቲካሊ አልተገዛም። ታዲያ ምን ይሻላል የሚለው መልስ ይሰጣል። ግን ይህንን መገዛት ደግሞ እንዴት ነው ሊፈጽመው ያለው? ቁጥር 9 ላይ በሞት ነው ይለናል። ነገር ግን
በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት አይወለች ከመላእክት በጥቂቱ አሳነስከው እንደሌለ አይደል? መዝሙር 8 ስንጠቅስ ምንድነው የሚመስለን? አሁን እኛ አንዱ ሰው ሲፈጠር ከመላእክት በጥቂቱ ያንሳል አይደል ብለን ምን ተረጉሙ? በዚህ ግን ትርጓሜ ምንድነው እያለን ያለው? በሞት ያለፈበትን ሞመንት ነው የሚያነሳልን። ሰው ሞተ ማለት ሊትራል ሰው ሆነ፣ ከዛ ሞተ፣ ሰው በመቅበር ውስጥ አለፈ፣ በመቃብር አለፈ። እሱን ያሳየን። ስለዚህ መንገዱ ይሄ ንጉስ የሚሆንበት መንገድ ግን የመቃብር መንገድ፣ የሞት መንገድ፣ ሰው የመሆን መንገድ እንደሆነ ያሳየናል። ከዛ በኋላ መጨረሻ ግን ሚለን ምንድነው? ይሄ ግን ከመላእክት አንሶ የነበረው ኢየሱስ ለጥቂት ጊዜ አንሶ የነበረው ምን ይላል? ክብር የምስጋና ዘውድ ሲጫንለት እናያለን። ምንድነው ባጭሩ? እግዚአብሔር ኦሪጂናል ዲዛይን እግዚአብሔር ሰው ሁሉ ትውልድ ሁሉ ለኢየሱስ እንዲገዛ ነው። ግን አሁን ያለው ዓለም ፕራክቲካሊ አልተገዛለትም። በሞት ውስጥ ነው ያለፈው። ስለኛ ይሄ መገዛት የሚለው ነገር በሞት ውስጥ ነው። ሰፈር አድርጎ ነው እንዲያገኘው የፈለገው እግዚአብሔር። ሰፈር አደረገ። ልክ ነው። አሁን ተገዝቶለታል? አልተገዛም። ግብጽ ሮም ተገዝታለች? አልተገዛችም። እንትን ተገዝቶ አልተገዛም። ፋርስ ሜዶን ተገዝቷል? አልተገዛም። በሙሉ ያየናቸው መንግስታት አልተገዙም። ኢትዮጵያ ተገዝታለች? አልተገዛችም። ተገባችሁ? አልተገዛንም ሁላችን። አንድ ቀን ግን ሁሉ ይገዛል። በአባቱ ፊት ቀርቦ ምንድነው ሲባል የምታዩት? እስቲ መለስ አድርግልን። በአባቱ ፊት ቀርቦ ቀጥሎ ምንድነው የሚለው? ሁሉም ግዛትም መንግስትም ህዝብም ቋንቋም በሙሉ ለርሱ ተሰጠው። በቃ የማያልፍ መንግስት የማይጠፋ ግዛት ለሱ ተሰጠው ይላል። ስለዚህ መዝሙር ምዕራፍ 8 ፍጻሜ ያገኛል እዚህ ጋር ገባችሁ ወይ? ደግሞ ዕብራውያን ምዕራፍ 2 ቁጥር 9 ምናምን ፍጻሜ ያገኛል እዚህ ጋር። ምን ለጥቂት ጊዜ ከመላእክት አንሶ የነበረው ኢየሱስ አሁን የክብር ዘውድ ተጭኖ እናየዋለን። ይጫናል። ያን ጊዜ አለመገዛት አይቻልም። ለምን? አዲስ መንግስት መጣለች። ሁሉ መንግስት አሳልፋ ስለምትመጣ ማለት። ምዕራፍ 21 እንደው ምዕራፍ 7 ቁጥር 21 ነው። ያም አንድ ቀን ይላል። ታስተውሳላችሁ? ባለፈው አንድ ጥያቄ ጠይቀነው ከፊት ያላችሁ ሰዎች ሲመልሱልኝ ነበር። ምንድነው እሱ? በዘመናት የሸመገለው እስኪመጣ ድረስ ምዕራፍ 7 ቁጥር 22 ፍርድም ለልዑል ቅዱሳኑ መንግስቱ የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው የሚል ገልጬላችኋለሁ። እና እንዴ ሰይጣን ያሸነፈን እንዴ ምናምን ብያችሁ ነው ማስታውሳችሁ? ምን ማለቱ ነው ብለን እንደውም ተነጋገርን። ታስታውሱ እንደሆነ ምንድነው ጌታ አሸነፋቸው ማለት ነው? ተሸነፉ የሚል ሳይሆን ለመግዛት ያ አቅም ስልጣን አይደል የሰይጣን አገዛዝ ስለሆነ ተሰጥቶታል። እስከ መቼ ግን? ቅዱሳኑ መንግስቱን የሚወስዱበት ዘመን እስከሚመጣ ሊሰጣን ቅዱሳኑ ያስጨነቃቸው መንግስቱን የሚወስዱበት ዘመን ይመጣል። ከአውሬው እስከዛ ነው ያስጨነቃቸው። ምን እስኪመጣ? ይሄ እስኪመጣ። ቁጥር 26 ነገር ግን ፍርድ ይሆናል እስከ ፍጻሜው ድረስ ያፈርሱና ያጠፉ ዘንድ ግዛቱን ይወስዱበታል። ቅዱሳን ከክርስቶስ ጋር ነክሳለን ያለው ጳውሎስ ይሄ ነው። ይወስዱበታል። ቁጥር 27 መንግስት ግዛት ከሰማይ ሁሉ በታች ያሉ መንግስታት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል ይላል። አሁን እኛ መሰለሽ ጌታ ጳውሎስ ከጌታ ጋር አብረን ነክሳለን ምናምን ሲል እንትን ነው እንደሚመስለን እኛ ማለት ንግስና ሲሆን እንደው ጠምዘነው ንግስና እኮ ነው የሆነት ያወራው። ገብቶሻል? ወደፊት በደምብ ስለምናየው ነው። ራይል የሆነት እኮ ነው የሚያወራው። ንግስና ባቢሎን እንደነገሰችው እንትን እንደነገሰችው ነክሳለን ምንም ጥርጥር የለውም ነው የሚለን። ወገኖቼ የክርስቶስ መንግስት የዛሬ 2000 ዓመት ኢናጎሬት ሆናለች። ምን ብላለች? ተጀምራለች። ስለዚህ ነው ጌታ ኢየሱስ ክርስቶስ ሲመጣ ዮሐንስ የእግዚአብሔር መንግስት መጣ ቀርባለች ንስሐ ግቡ ይላል። ገና አልመጣም፣ ንጉሱ በሌለበት መጣ አይልም። ልክ ኢየሱስ ከመጣ በኋላ የእግዚአብሔር መንግስት ነው መጣች። መጣ ራሱ ነው ንጉሱ። አንድ እኮ ነገር መንግስት የሚባለው ንጉስ ሲመጣ ንጉሱ ምን አለ? አፔር አደረገ፣ መጣ፣ ተገለጠ። ስለዚህ የእግዚአብሔር መንግስት የታል ሲሉ ይሄው አለች እኮ በመካከላቸው ነች ይላል። ንጉሱ አለ አብሮ። ግን እንደ ንጉሱ ሪኮግናይዝ አላደረጉትም። ለምን? ለጥቂት ጊዜ ከመላእክት ማነስ ነበረበት። ለጥቂት ጊዜ ሪኮግናይዝ መደረግ የለበትም። ይሄ ግን አንሶ የነበረው ኢየሱስ አንድ ቀን ሲመጣ ግን የክብር የምስጋና ዘውድ ተጭኖለት ሁሉ ይገዙለት ተብሎ መጣ። የዛን ጊዜ ወገኖች አለመገዛት አይቻልም። ሲገለጥ የሰው ልጅ አይተባረከው ምን ጠብቀው ምንድነው? ንጉስ ነው። አሜን አሜን። ንጉስ እየጠበቅን ነው። ቤተክርስቲያን ምንድነው የምትጠብቀው? ንጉስ ነው። እዚህ ያሉ ቅዱሳን ምንድነው እየጠበቅን ያለው? በብዙ ነገር እናልፋለን። መከራ ነፈን ከፍታ ዝቅታ አለ። ልክ ነው። ብዙ የሚታገለ ነገር አለ። ግን ምን እየጠበቅን? ንጉስ እየጠበቅን ነው። ንጉስ የሚጠብቅ ደግሞ ምን አለው? ተስፋ አንድ ቀን ያሳርፈኛል ይላል። እዚህ ጋር ብዙ ነገር አለ ሚናግም ያደርገው። እዛ ግን ምን ያስባል? እውነተኛው ንጉስ መጥቶ አንድ ቀን አርፋለሁ። አሜን። ቆመን እንጸልይ እስቲ። ጌታ ሆይ አንድ ቀን